ሰላም ጤና ይስጥልን እንደምን ቆያችሁ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ተከታታዮች ዛሬ እንግዲህ የዳጉ ዝግጅታችንን ጀምረናል በዛሬው የዳጉ ዝግጅታችን ብሔራዊ ጥቅም በሚል ሐሳብ እናወራለን ብሔራዊ ጥቅም ስንል እንግዲህ ከግለሰቦች ጥቅም ሀገራዊ ሉዓላዊነት ድረስ ዳር ድንበር አስከብሮ የህዝቦች ደህንነት ተጠብቆ ኢኮኖሚያዊ ልዕልናም ተረጋግጦ ሀገሪቷም ሉዓላዊት ሀገር እስከምትሆን ድረስ ዜጎች በሙሉ በአንድ ድምጽ በአንድ ሐሳብ በአንድ መርህ የሚመሩበት ነው ብሔራዊ ጥቅም በተለያዩ ሀገራት እንደ ተጨባጭ ሁኔታቸው ይወሰናል ለኢትዮጵያ ብሔራዊ ጥቅሟ ምንድነው ይሄን ብሔራዊ ጥቅሟ ስለማስከበር ከዜጎች ምን ይጠበቃል የምሁራን ድርሻ የሚዲያዎችስ ሰፋ ያለው ውይይት ዛሬ እናደርጋለን የዳጉ ዝግጅታችንን ጀምረናል በዚህ ጉዳይ ላይ ደግሞ ውይይት እንድናደርግ ሰፊ ሐሳብ የሚያነሱልን እንግዶችንም ጋብዘናል በኔ በኩል ያሉት እንግዳችን ፕሮፌሰር ብሩክ ኃይሉ ይባላሉ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ተመራማሪና መምህር እንዲሁም ሰፋ ያለ የመንግስት አመራር ልምድ ያላቸው ኢትዮጵያ ዲፕሎማሲ ላይም የራሳቸውን ትልቅ አሻራ ማኖር የቻሉ ናቸው ከሳቸው በመቀጠል ደግሞ ዶክተር ኢብራሂም ሙሉሻዋ ይገኛሉ የፖለቲካል ሳይንስ ምሁርና የታሪክ ተመራማሪ ናቸው በሀገራዊ ጉዳይ በብሔራዊ ጥቅም ዙሪያ ሰፊ ሐሳብን ማመንጨት ለዜጎች ማሻገር የሚችሉ ናቸው በሶስተኝነት የሚገኙት ዶክተር ጌትዬ ትርፌ ይባላሉ የስራ አመራር አማካሪና ፖለቲከኛ እንዲሁም የዩኒቨርሲቲ መምህር ናቸው እዚሁ ከኢቢሲ አዲስ አበባ ስቱዲዮ በተጨማሪም ደግሞ ከኢቲቪ ወላይታ ሶዶ ስቱዲዮአችን በወላይታ ሶዶ ዩኒቨርሲቲ የእንግሊዘኛ ቋንቋና ስነ ጽሁፍ ረዳት ፕሮፌሰርና በጅማ ዩኒቨርሲቲም የሶስተኛ ዲግሪ ተማሪ የሆኑትና በፖለቲካውም ሀገራዊ ተሳትፎ ያላቸው ረዳት ፕሮፌሰር ተመስገን ቶራ ይገኛሉ ለዚህ ውይይታችን መነሻ የሚሆን መነሻ ጽሁፍ የሚያቀርብልን ደግሞ ባልደረባችን ሰለሞን ንጉስ ነው ወደ ውይይታችን ከመሻገራችን በፊት ደግሞ ተመልካቾቻችን ስለ ብሔራዊ ጥቅም ምንነት ብሔራዊ ጥቅም አስፈላጊነቱ ምንድነው የሚለውን ባልደረባዬ ሰለሞን ንጉስ ወደናንተ ያሻግራል አብራችሁን ሆኖ አመሰግናለሁ ሰብለ እንግዲህ ብሔራዊ ጥቅም ምንድነው ከሚለው እንጀምራለን ብሔራዊ ጥቅም እንግዲህ ቀደም ሲል አንቺም እንደገለጽሽው ብሔራዊ ጥቅም የሀገርን ሉዓላዊነት የሀገርን ብሔራዊ ጥቅም ከማስጠበቅ አንፃር የራሱ የሆነ ትልቅ ሚና ይኖረዋል እንግዲህ የብሔራዊ ጥቅሞች ግቦች አሉ እነዚህ የብሔራዊ ጥቅም ግቦች የተለያዩ ነጥቦች አሉ ከነዚህ መካከል ደግሞ ሀገራዊ ህልውናና ደህንነት አንዱ ግቡ ነው ሁለተኛ ደግሞ ኢኮኖሚያዊ ብልጽግና ማረጋገጥ ነው ሶስተኛ ፖለቲካዊ አቅም ነው አራተኛው ደግሞ የባህል ነጻነት ነው እንግዲህ የባህል ወረራ እንዳይካሄድ የባህል ነጻነታችን ማረጋገጥ አንዱ ግብ ነው ማለት ነው ሌላው የህዝቦች ማህበራዊ ልማትና ዋስትና ማረጋገጥ ከግቦቹ አንደኛ ዋነኛ ነጥብ ነው ማለት ነው የብሔራዊ ጥቅሞቻችን ፈተናዎች አሉ እንግዲህ በየጊዜያቱ በየዘመናቱ የብሔራዊ ጥቅሞቻችን ላይ የሚጋረጡ ፈተናዎች አሉ እነዚህ ፈተናዎች ከነዚህ ፈተናዎች መካከል ደግሞ የታሪካዊ ጠላቶቻችን ፍላጎት ነው በየዘመናቱ እንግዲህ ጠላቶቻችን ፍላጎት አላቸው በተለይ በህዳሴ ግድብም የባህር በር እንፈልጋለን ስንልም የተለያዩ ዲፕሎማሲያዊ ጥረቶች የሚያደርጉ አሉ የታሪካዊ ጠላቶቻችን ፍላጎት አንዱ የብሔራዊ ጥቅሞቻችን ፈተና ነው ሌላው ለታሪካዊ ጠላቶች መገዛት ነው ይሄም በየዘመናቱ የሚስተዋል ሁነት ነው ሌላው የሀገረ መንግስት ግንባታው አለመጠናቀቅ ነው ደህንነትና ኋላ ቀርነትም ራሱ አንዱ ፈተና ነው የመልካም አስተዳደር ችግሮች በሀገራችን የሚስተዋሉ የመልካም አስተዳደር ችግሮች ደግሞ የብሔራዊ ጥቅሞቻችን ፈተናዎች ናቸው ሌላው የፈተናዎቹ ተጽዕኖ ነው እንግዲህ የብሔራዊ ጥቅሞቻችን ፈተና ተጽዕኖ ያደረጉት በሀገራችን ምንድነው ብለን የምንመለከት ከሆነ ሀገራዊ ደህንነትና ሰላም ተፈትኗል ኢትዮጵያ በድህነት ውስጥ አቆይቷታል የዲሞክራሲ ስርዓት ግንባታው አስተናክሯል ኢትዮጵያ የሚገባትን ቁመና እንዳትጎናጸፍ አድርጓታል በተለይ ሀገራችን በዓለም አቀፍ በዲፕሎማሲው መስክ ተቀባይነቷ እንድታጣና የሚገባትን ቁመና እንዳትጎናጸፍ አድርጓታል የህዝቡ ልማትና ፍትህ አስተጓጉሎ ቆይቷል ማለት ነው ይህ የፈተናዎቹ ተጽዕኖዎች ናቸው እንግዲህ ቁልፍ መፍትሄዎች በብሔራዊ ጥቅማችን ላይ ቁልፍ መፍትሄዎች ምንድናቸው ካልን አዲሱን ዓለም ዋጀት ነው አዲሱን ዓለም ዋጀት ስንል በተለይ ደግሞ በጂኦ ፖለቲካዊ ስትራቴጂክ ሀገራችን ላይ ምንድነው የሚገባት አሰላለፉ ቀጠናዊ አሰላለፉ ምንድነው የሚለውን ነገር አሁን ቀደም ሲል እንግዲህ ከቅርብ ዓመታት ወዲህ የጀመርነው የባህር በር ጥያቄ አንዱ ነው ስለዚህ
አዲሱን ዓለም መዋጀት ያስፈልጋል። አንድነታችን ማጠናከርም እጅጉን የሚያስፈልግበት ጊዜ ነው። ሰላምና ጸጥታ በሀገሪቱ ላይ ማረጋገጥ ደግሞ ሁነኛ መፍትሄ ነው። የፖለቲካ ባህላችን ማዘመን የሚሉት ሌሎች መፍትሄዎች ናቸው። ሰላማዊ ፖለቲካ አማራጭ መከተል ነው። እንግዲህ በሀገራችን ነፍጥ አንግበው የሚታገሉ ብዙ ግለሰቦች አሉ። መንግስትም ቀደም ሲል እንደገለጸው በድርድር ችግሮችን በመፍታት ሰጥቶ በመቀበል በፖለቲካ አማራጭ አንዱ ሰላማዊ የሆነ መከተል ነው። ሌላው ሀገራዊ መግባባት መፍጠር ነው። ቀደም ሲል በሀገራችን እንግዲህ በሀገር ውስጥም በሀገር ውጭም ሀገራዊ ምክክር ኮሚሽን እየተካሄደ ነው። በሀገራዊ መግባባት ችግሮችን መፍታት ያስፈልጋል። የጋራ ትርክት መገንባት ያስፈልጋል። የተናጠል ትርክት ይልቅ አሰባሳቢ የሆነ የጋራ ትርክት መገንባት አስፈላጊ ነው። የኢኮኖሚ አቅማችንን ደግሞ ካጠናከርን እንግዲህ ቁልፍ መፍትሄዎች ሊሆኑ ይችላሉ ተብሎ ይታሰባል። እንግዲህ በውይይታችሁ ደግሞ በስፋት እንደምታነሱት ተስፋ አደርጋለሁ። ሰብለም እናመሰግናለን እጅግ አድርገን። ባልደረባዬ ሰለሞን ንጉስ መልካም ጊዜ ይሁንልህ። እንግዲህ እንግዶቻችን ወደ ውይይታችን እንሻገራለን። ውይይታችን መነሻ የሚሆነው ማጠንጠኛውም ብሔራዊ ጥቅም ነው። ብሔራዊ ጥቅም የሚባለው ግን በብዙ መልኩ ሊገለጽ ይችላል። በዋናነት አንድ ሀገር የራሷ ብሔራዊን ጥቅም ለማስከበር የምትሄድባቸው ርቀቶች አሉ። እነዛን እናወራለን። ግን ከፕሮፌሰር ብሩክ ልጀምሮት ሀገራት የራሳቸውን አውድ ፈጥሮ በራሳቸው ብሔራዊ ጥቅምን ለይቶ የሚሰሩበት አግባብ አለ። ለኢትዮጵያ ብሔራዊ ጥቅሟ ምኗ ነው? እንዴትስ ነው እነዛን ብሔራዊ ጥቅሞቿን ለማስከበር የምትሄድባቸው የሚለውን። እሺ፣ በጣም አመሰግናለሁ ለግብዣው። ጥያቄውን ለመመለስ እንግዲህ ሀገራችን ኢትዮጵያ የራሷ ብሔራዊ ጥቅም አላት። የኛ ብሔራዊ ጥቅምና እንደ ፕራይመሪ ኢንትረስት ነው ይባላል አድርገን የምንወስደው እንደ ሀገር መቆየት መቻላችን ያስፈልጋል። ይቅርታ። እሺ ፕሮፌሰር እንመለሳለን። እንግዲህ ሀሳቦትን ተመልሶ ይነግሩናል። ዶክተር ወደ እርሶ ልሂድ። ተመሳሳይ ነው ሀሳቡ። እንግዲህ በተለያዩ ዘርፎች እንለየው እንጂ ብሔራዊ ጥቅም ዜጎች ባስተሳሰባቸው፣ በአመለካከታቸው፣ በፖለቲካ ርዕዮተ ዓለም ሊለያዩ ይችላሉ። እንደ አንድ ሀገር ዜጋ ግን ሀገር የራሷ የሆነ ብሔራዊ ጥቅም አላት እና እነዛን በዘርፍ ለይተን ማየት ብንችልስ? እሺ፣ አመሰግናለሁ። መጀመሪያ ብሔራዊ ጥቅም ማለት በራሱ አንድ ሀገር እንደ ሀገር ሲኖር እንደ ፖለቲካል ኤግዚስተንስ እንደ ፖለቲካል ዩኒት አንድ ሀገር ሲኖር ፍላጎቶች ይኖሩታል፣ አምቢሽን ይኖረዋል፣ መድረስ የሚፈልገው ቦታ ይኖራል፣ እንዲሁም ማደግ ይፈልጋል። እነዚህን ነገሮች ለማሳካት የሚያስችሉ ነገሮችን መፈለግ ነው ብሔራዊ ጥቅም። ይሄንን ነገር ማስከበር ነው። እንደ ሀገር እንዴት ኤግዚስት እናደርጋለን? እንደ ሀገር ያለን ጥቅም ምንድነው? መጨረሻ ላይ ወዴት መድረስ እንፈልጋለን? የሚሉትን ነገሮች ማሳለጥ ፍላጎት ነው ብሔራዊ ጥቅም ለኔ። ከዚህ ጋር ተያይዞ ብዙ ነገር ማንሳት እንችላለን። በዝርዝር እንመለሳለን። ፕሮፌሰር ወደ እርሶ ልመለስ። ብሔራዊ ጥቅም በእርሶ አገላለጽ እንዴት ነው? እሺ፣ አመሰግናለሁ። ብሔራዊ ጥቅም ለኔ የሚያሳየኝ አንድ ሀገር ማለት የኢትዮጵያ ሀገራችን አንደኛ ራሷን ማቆየት፣ ደህንነቷን ማስጠበቅ፣ እንደ ሀገር ማስቀጠል ራሱን የቻለ ፕራዮሪቲ ነው ለብሔራዊ ጥቅም። ሀገራችንን ህዝብ አለ፣ የራሱ ዲፋይንድ የሆነ ጂኦግራፊካል ቴሪቶሪ ያለው፣ ከውስጥና ከውጪ የሚደርስባትን ጥቃት መመከት ማስመከት፣ ሰላምን ማስጠበቅ ደግሞ ከእድገት ጋር የተቆራኘ ነው። እድገት ሰላም ከሌለ እድገት የለም፣ እድገት ከሌለ ደግሞ ሰላም ይዛባልና እንደገና ደግሞ ከውጭ ጋር ማለት ብዙ ጊዜ የራሳችንን ህልውና ለማስጠበቅ ቅድሚያ ሰጥተን እንንቀሳቀሳል። ነገር ግን ከውጭ ሀገራት በተለይ ከጎረቤት ሀገር ጋር ጎረቤት ሀገርን መለወጥ አይቻልም። ጎረቤት ሀገራት ሀገር ናቸው። መርጠን አንተ እዚህ እኛ እዛ ምንም ልበት ሁኔታ የለም። ይሄ ዲፋይንድ የሆነ ጂኦስትራቴጂክ ፖዚሽንና ቦታ አለ። እዛ ላይ ካሉት ጎረቤት ሀገራት ጋር ደግሞ አብሮ ለመኖር ቅድሚያ ሰጥቶ መንቀሳቀስ። ይሄ ደግሞ ብዙ ጊዜ አልጋ ባልጋ አይደለም። በተለያዩ ወቅትና ጊዜያት ደግሞ ሁሉም ጎረቤት ሀገር ከኛ ጋር ብሔራዊ ጥቅማችን በተመለከተ ጥሩ አስተያየት የሌላቸው ሊኖሩ ይችላሉ። ያሁኑንም ያለፈውንም ዘመን በኮሎኒያሊዝም ደግሞ እንደ ሂደት ስናየው በዛን ወቅት ደግሞ እንኳን እዚህ አካባቢ የተፈጠሩ ትናንት ሀገራት ይቅርና ቀደም ሲልም የአውሮፓ ሀገራት እዚህ ድረስ መጥተው ብሔራዊ ጥቅማችንን ነጻነታችንንም ለማስከበር ነጻነታችንንም ለማሸነፍ እኛን በእነሱ ሱር ለመግዛት
ተፈጥሮና አምላክ የሰጠንንም ጸጋ ደግሞ ኤክስፕሎይት ለማድረግ የተንቀሳቀሱበት ሁኔታ አለና እኔ በዚህ መልክ ነው ሰፋ አድርጌ ማየው ማለት ነው። ብሔራዊ ጥቅምን በዚህ መልኩ ገልጸዋል። ዶክተር ጌትዬ ወደ እርሶ ልምጣ። ብሔራዊ ጥቅም እርሶን እንዴት ይገልጻሉ? መልካም። ብሔራዊ ጥቅም እንግዲህ በብዙ ነገር ሊታይ ይችላል፣ ግን አጠቃላይ መታየት ያለበት ብሔራዊ ጥቅም ከነሙሉ ፍላጎቷና ጥቅሟ ህልውናን ማስቀጠል ነው። እንግዲህ ከነሙሉ ፍላጎትና ጥቅም ህልውና ማስቀጠል ብዙ ነገሮች ሊያካትት ይችላል። የፖለቲካ ነጻነት፣ የውጭ ጉዳይ ፖሊሲ ነጻነት፣ የወታደራዊ አቅምሽ፣ የግዛትና የሉዓላዊነትሽን ጉዳይ ጥያቄ ውስጥ ድርድር ውስጥ ወይም አጀንዳ ውስጥ የማያስገቡ ሊያስገባም የማይቻል በዛ ደረጃ ሊታሰብ በማይገባ መልኩ ዛሬ ያለሽን ትናንትን ዛሬን ነገን በሚያስተሳስር መንገድ ሙሉ ፍላጎትሽና ሙሉ ጥቅምሽን ከነ ሉዓላዊነትሽን ማስቀጠል የሚያስችል የብሔራዊ ጥቅም ጉዳዮችን መያዝ ነው። ይሄንን ሊያስቀጥል ከዚህ ጋር አንዱ ሊሄን የሚገባው የማህበረሰብና የትውልድ ግንባታ ብሔራዊ ጥቅምን በማይናወጥ በማይናጋ መንገድ ሊያስቀጥል የሚችል ትውልድና ማህበረሰብ መገንባት የሚገነባ ትውልድ ደግሞ የሚገነባ የሚያሻግር ተሻጋሪና አሻጋሪ ትውልድና መሪዎች ይፈጥራል። ያ የብሔራዊ ጥቅም የማይነካና የማይደራደር ሆኖ ይመጣል ብዬ አስባለሁ። እሺ፣ እናመሰግናለን ዶክተር ጌትዬ። እንመለሳለን። ወላይታ ሶዶ ኢቢሲ ስቱዲዮአችንን እንሻገርና ተመስገንም ቶራን እናገኛለን። ረዳት ፕሮፌሰር በወላይታ ሶዶ ዩኒቨርሲቲ እና በጅማ ዩኒቨርሲቲ የሶስተኛ ዲግሪ ተመራማሪ ናቸው፣ ተማሪም ናቸው። በፖለቲካውም ሰፊ ተሳትፎ የሚያደርጉ ናቸው። ተመስገን እንግዲህ ብሔራዊ ጥቅምን በተለያየ መልኩ እዚህ ስቱዲዮም የሚገኙ እንግዶች ይገልጸዋል። ለርሶ ብሔራዊ ጥቅምን እንደ አንድ ምሁርም እንዴት ይገልጻሉ? በቅድሚያ አመሰግናለሁ። እኔም በዚህ ትልቅ አጀንዳ ላይ የራሴን አስተያየት እንዲሰነዝር እድሉን ስለሰጣችሁኝ ከልብ አመሰግናለሁ። ብሔራዊ ጥቅም እኔ እንደሚረዳውና እንደ አንድ ጽሁፎቹንም እንዳገላበጥኩት ብሔራዊ ጥቅም በእርግጥ አንድ ወጥ የሆነ አገላለጽ ወይም ዴፊኒሽን ላይኖረው ይችላል። ግን ብሔራዊ ጥቅም ስንል ትልቁን የሀገሪቷን አጀንዳ እድገትን፣ ልማትን፣ ሰላምና ጸጥታን፣ ዲፕሎማሲን ከዚህም ባለፈ ከሌሎች ጎረቤት አገሮች ጋር የምንፈጥረው መስተጋብር ኢኮኖሚያዊ ሊሆን ይችላል፣ ፖለቲካዊ ሊሆን ይችላል። እነዚህ ነገሮችን አስተሳስሮ አንድን ሀገር ለማቆየት እንደ ሀገር ለማጽናት የሚያስፈልጉ ጉዳዮች ናቸው። እዚህ ላይ መረሳት የሌለበት ትልቁ ጉዳይ ቴሪቶሪያል ኢንቴግሪቲ የምንለው ሶቨርኒቲ የምንላቸው ነገሮችን ከማስጠበቅ አንጻር፣ የውስጥ ሰላማችንን ከማስጠበቅ አንጻር፣ ድህነትን ከመቀነስ አንጻር የሚታዩ ነጥቦች ናቸው ለኔ ብሔራዊ ጥቅሞች ብዬ የወሰድኳቸው። እናመሰግናለን ረዳት ፕሮፌሰር። ወደ ኢቢሲ አዲስ አበባ ስቱዲዮአችን እንመለሳለን ከእንግዶቼ ጋር። ቀጣይ የሚሆነው እንግዲህ ብሔራዊ ጥቅማችንን በዚህም በዛም መልኩ ገልጸናል። ዋናው የዜጎች ተጠቃሚነት ማረጋገጥ፣ የሀገር ሉዓላዊነትን ማረጋገጥ ነው። ከዜጎች ጀምሮ እስከ ሀገር ሉዓላዊነት የማትደፈር የራሷን ጥቅሟን ያስከበረች፣ ሉዓላዊነቷን ያስከበረች፣ ድንበሯን ያስከበረች ሀገርን መገንባት ድረስ ብሔራዊ ጥቅም በተለያዩ ቋንቋዎች ተገልጸዋል። ትላንት በነበረን ጉዞ ዛሬም ላይ በቆምንበት ለነዚህ ብሔራዊ ጥቅሞቻችን ተግዳሮት ሆኖ የሚነሱ ጉዳዮች ምንድን ናቸው? ፕሮፌሰር ሶ እንዶ ዓለም አቀፋዊ ልምድም ብዙም አሎትና ከዛም እንነሳ። ሌሎች ሀገራትም ተሞክሮ ማንሳት እንችላለን። ኢትዮጵያ ብሔራዊ ጥቅሞቿን ለማስከበር በምትሄድበት ርቀት ተግዳሮቶቿ ምንድን ናቸው? አመሰግናለሁ። ተግዳሮች አሉ። በሁለት ከፍላቸዋለሁ፣ ውስጣዊና ውጫዊ። ውስጣዊን በተመለከተ እያንዳንዱ ሀገር ራሱ ህይወት አለው። የ18ኛው 17ኛው የዛሬ ሺህ ዓመት የነበረች ኢትዮጵያና አሁን የራሷ ደግሞ ፒኩሊያር የሆነ ስፔሲፊክ ግንተነ ፊቸሮች አሏቸው። ስለዚህ አሁን ያለው ትውልድ አሁን ያለችው ሀገር ከዓለም ግሎባል ሁኔታ ጋር የተገናዘበ ብሔራዊ ጥቅማችን ስናይ በዛ አገናዘብ ማየት ይገባናል ነው የምለው። ውስጣዊ ተግዳሮት ስል ለምሳሌ ሊደርሺፕ ማተርስ እንደሚባል ነው።
ለአረለ የሚሰራውን የሚያቅ መንግስት ያስፈልጋል። የሚሰራውን የሚያቅ መንግስት ስል በደንብ አጀንዳ ቀርጾ የህዝቡን ኒድና ፍላጎት ያገናዘበ በሁሉም መስክ በትምህርት፣ በትራንስፖርት፣ በመንገድ፣ በኢኮኖሚ፣ በፖለቲካ፣ በሚዲያ በሁሉም መስክ በደንብ ፕራዮሪቲና ኒዱን አይዴንቲፋይ አድርጎ የሚንቀሳቀስና የሚያንቀሳቀስ መንግስት ያስፈልጋል። ምንድነው ለኦብጀክቲቭ ነው አላማው፣ ዴስቲኔሽኑ፣ ጎሉ ምንድነው? ምን አይነት ኢትዮጵያ ነው የምንፈልገው? ኋላ ቀር በድህነት አረንቋ ውስጥ ያለች ወይስ ያደገች ወደፊት ማደግ የሚገባት? ውስጥ ምን አለን? ምን ሀብት አለን ከውስጥ? እሱንም ያገናዘበ መንግስት መሆን አለበት። ሰላምና መረጋጋትን የማምጣት አጀንዳ ያለው መንግስት መሆን አለበት። ስለዚህ ወሳኙ ምንድነው? ሊደርሺፕ ማተርስ ማለት ነው። ሌላው ሁለተኛው ፋክተር ደግሞ ህዝብና መንግስት ተናበዋል፣ የተናበቡ ነው ወይ? ህዝብ ለመንግስት ድጋፍ እየሰጠ ነው ወይ? ይሄ ራሱ ወይ ወደፊት ወይ እንድንገራገጭ ወይም በፈጠነ ሁኔታ ደግሞ እንድናድግ እድል ይሰጠናል። ሁለቱ ተናበው አንድ ሲገጥሙ ብዙ ሀገሮች እንዳየነው በፈጠነ ሁኔታ አክሰለሬትድ የሆነ ግሮት፣ ኢኮኖሚክ፣ ሶሻል፣ ፖለቲካል እድገት ማምጣት እንችላለን። ወይ ህዝብ ሬዲ ሆንና መንግስት ይቀራል ወደኋላ፣ አመራር ማለት ነው። ወይ መንግስት ሬዲ ሆኖ ህዝብ ወደኋላ ይቀራል። ስለዚህ የተጣጣመ ሁኔታ ላይ ሁለቱ ከደረሱ ብዙ ሀገርም እንዳየነው እንዳልኩት እድገት ይኖራል። እና በተለይ አሁን ኢትዮጵያ ያለችበት ከ8 ዓመት ወዲህ ይሄ ለሀቅ መናገር አለብን። እውነቱን ለመናገር ኢትዮጵያን ትሪሜንደስ በሆነ ሁኔታ የመለወጥ ሁኔታ እያየን ነው። ብዙ እድገቶች እየመጡ ነው። የሀገራችን ግን እንዴት ልበልሽ፣ የሀገራችን ችግር ግን ከሰው ጸጉር በላይ ብዛት ስላለው ሁሉም መፍታት በ8 ዓመት አይቻልም። ነገር ግን ዋናው አቅጣጫው ምንድን ነው? መሰረት እየጣልን ነው ወይ? መሰረቱ ጽኑ ነው ወይ? እንደ ቤት መገንባት ነው። ውሃ ላይ የሚገነባና አለት ላይ የሚገነባ ድንጋይ ላይ በደንብ የታነጸ መሰረት ያለው ቤት አንድ አይደለምና በሱ አኳያ እንግዲህ ይመዘናል የሀገሮች ፐርፎርማንስ ማለት ነው። ውጪውን ስናይ ደግሞ ካረዘምኩት ነገኛለሽ ቅርታ እድልም ለመስጠት ለወንድሞቼ ሀሳብን መግለጽ ስለሆነ አመሰግናለሁ። ውጪውን ካየሽ ደግሞ ይለዋወጣል። በፊት ጣሊያን ነበር ቻሌንጅ የሚያደርገን፣ አሁን ደግሞ ያለው ግሎባል ቻሌንጆች አሉ። ከሳይበር ሴኩሪቲ ሳይበር ወርፌር ጀምሮ እሱም ቴክኖሎጂካል ሁሉ አንድ መንግስትና ህዝብ በቂ መሆናል ያን ቻሌንጅ ለመመከት የህዝቡም ዲማንድና ፍላጎት ስለሚለዋወጥ ከሱን ለማገናዘብ ይረዳናል። ሌላው ደግሞ አካባቢም ጠላቶቻችን የምታያቸውም የተለዋወጡ ይሆናሉ። ስለዚህ ቅድም እንዳልኩት ከኛ ጋር አይን ለአይን ማይ መንግስትና አካባቢ ካለ ህዝብ መፈረጅ ተገቢ ስላልሆነው ቻሌንጆች አሉን። ኢትዮጵያ በተለይ አሁን ሰሜን ኢትዮጵያ የሰላም ማጣት፣ ሰሜን ምዕራብ ኢትዮጵያ የሰላም ማጣት፣ አለመረጋጋት፣ እንደገና የማገርሸት ሁኔታ፣ እንደገና ደግሞ የጎረቤት ሀገራት በተለይ አሁን ስፔሲፊካሊ አንድ ሀገር ከሰሜን በኩል እጅን ማስገባት ሰላምን ለማደፍረስ ይሄ ከእድገታችን ወደ ኋላ የሚያስቀር ሁኔታ ነው። የውጭ ጣልቃ ገብነት አጀንዳ እየተቀረጸ ይሰጣል። በየዋህነትም በዛም በው የውስጥ ወገናችንም ደግሞ ዲስኦሪየንትድ ዲስኢንፎርምድ የሆነው ደግሞ መሳሪያ ሆኖ ፈረስ ሆኖ አብሮ የመገኘት ሁኔታ እናያለንና ይሄ ሁሉ ተግዳሮቱ ውስጣዊና ውጫዊ ነው። ስለዚህ የውጩንም መቋቋም መቻል አለብን። የውጩን መቋቋምም ደግሞ በተለያዩ ጊዜያት ወሳኝ የሚሆኑበት ሁኔታዎች አሉ። በምን ያህል ደረጃና ነው ርቀት ነው ጎረቤት ሀገር ገፍቶ መጥቶ ሀገራችን ውስጥ ያለው ሁኔታ ፕሮፌሰር ችግሮቻችን ተግዳሮቶችን እንዴት እንሻገራለን በሚለው እንመጣለን። ዶክተር ወደ እርሶ ልምጣ። ፕሮፌሰር እንግዲህ በተወሰነ መልኩም ቢሆን የውጭውንም የሀገር ውስጡንም ተጽዕኖችን ብሔራዊ ጥቅም ላይ ተግዳሮት ሆኖ የቆዩ ጉዳዮችን አንስተዋል። ታዲያ እነዚህን ተግዳሮቶች መሻገር እንዴት ይቻላል ይላሉ? እሺ፣ መጀመሪያ ፕሮፌሰር እንዳስቀመጡት ተግዳሮቶቹን በሁለት በተለይ ጂኦፖለቲካው ምንድነው የሚለውን ነገር ማየት ጥሩ ነው። ኢትዮጵያ የምትገኝበት ጂኦግራፊ በጣም ቮላታይል የሚባል በጣም አስቸጋሪ የሆነ ቦታ ነው። የተለያየ ዓለም አቀፍ ፉክክሮች ያሉበት ነው። አንዱና ትልቁ ኢትዮጵያ የሚገጥማት ችግር ከኤክስተርናል አንጻር ከውጭ አንጻር ስናይ ኢትዮጵያን የሚፎካከሩ አገሮች አሉ። የኢትዮጵያ እድገት የኛ ሞት ነው ብለው የሚያስቡ አገሮች አሉ። በታሪክም የቀጠለ አለ። ስለዚህ ቮላታይል በሆነ ኢንቫይሮንመንት በዚህ ሆርን ኦፍ አፍሪካ በዚህ ምስራቅ አፍሪካ ውስጥ ሌላው የጸጥታ ችግር ያለበት አካባቢ ነው። ትልቅ ተግዳሮት ነው። ሌላው እንደምናየው ለዚሁ
ከአረቢያን ፔኒንሱላ የቀረበ ነው። ከባህር ይሄ የእንትን የቀይ ባህር አካባቢ በጣም እንደምታውቁት አብዛኛው ንግድ የሚዘዋወርበት ነው። ከዛ ባለፈ ደግሞ ቴሮሪዝምም በጣም ያለበት ቦታ ነው። እነዚህ በሙሉ የኢትዮጵያ ተግዳሮቶች ናቸው። ከውጭ አንጻር ከሀገር ውስጥ አንጻር ቅድም ተገልጿል። አንደኛ በተወሰነ ደረጃ ሀገረ መንግስቱ ያለማለቁ ነው። የሀገረ መንግስቱን እንደ ኢትዮጵያውያን ቁጭ ብለን ተባብረን ተነጋግረን ይሄ ነው አጀንዳችን ብለን እንደ አገር የምናደርገው ከብዙ ነገር ጋር ይያያዛል። ሀገረ መንግስት አንዱ ትርክት ነው። ኮመን የሆነ ትርክት ያለመኖሩ፣ ሁላችንም የሚያግባባን ያለመኖሩ። ሌላው የኢትዮጵያ ፖለቲካ ለብዙ አመታት በግጭት የኖረ ነው። ከ1940ዎቹ ጀምሮ የተማሪዎች አመጽ፣ 60ዎቹ 70ዎቹ እንደምናውቀው። ከዛ በኋላ የትጥቅ ትግሎች በደርግ ጊዜ እናያለን። ከዛ ኢህአዴግም ሲመጣ ብዙ የጸጥታ ችግሮች፣ እነዚህ ሁሉ ተጠረቃቅመው የመጣ የችግር ሌጋሲ አለ፣ የችግር ፈተና አለብን። እነዚህን ነገሮች እንግዲህ ለመቅረፍ የሚረዱ በጣም ብዙ ነገሮች መስራት አለብን። ከነዛ ውስጥ አንዱ የፖለቲካ ባህላችን ቅድም እንደተባለው ትክክል መሆን አለበት፣ መደማመጥ መቻል አለብን። ሌላው ዳይቨርሲቲ ራሱ ብዝሃነት እንደ አንድ ተግዳሮት ሊወሰድም እንግዲህ አያያዛችን ነው። ዳይቨርሲቲን ብዝሃነትን እንደ ውበት እንደ ጥንካሬ ነው የምንወስደው ወይስ ደግሞ ብዝሃነት እንደ ችግር ነው? ግን እንደ ችግር ከወሰድነው የብዝሃነትን ማኔጅ ማድረግ የመግራት ብዝሃነት ማለት የጠብ ያለ መሆኑን ይሄ ከፖለቲካ ካልቸራችንም ጋር ይያያዛል። ይሄንንም መስራት አለብን። ሌላ ከውጪ ካለው ጋር ተፎካካሪ ሆነን መውጣት አለብን። ተፎካካሪ ሆነን የምንወጣው እንዴት ነው? በአሁኑ ዘመን ጦርነቶች የግድ በመሳሪያ ብቻ አይደሉም። የቅድም ፕሮፌሰር ጠቅሰውታል። ሳይበር አታክ አለ፣ ፕሮፓጋንዳ አለ፣ የባህል ወረራ አለ። እነዚህን ሁሉ የመዋጋት ኃላፊነት አለብን። ከዚህ ጋር ተያይዞ ኢኮኖሚያችንን ተወዳዳሪ ማድረግ አለብን። በኢኮኖሚ የደቀቀ አገር የማንም መጫወቻ ነው የሚሆነው። ገንዘብ የሌለው ሀብት የሌለው ሀብቱን ያልተጠቀመ ደሃ ሀገር ነው። ደሃ ሀገር መሆናችን በራሱ ሌሎች ላይ ዲፔንድ እንድንሆን ቅድም እሳቸው እንደጠቀሱት ለሌሎች መጠቀሚያ የምንሆነው አንደኛው ድህነት ነው። ድህነት ነው። ደሃ የሆነ ሰው ዛሬ የሚበላውን ነው እንጂ ለወደፊቱ ትልቅ እንትን የለውም። ስለዚህ እነዚህ ቻሌንጆቻችን ናቸው። ይሄን ሁሉ እንግዲህ የማለፍ ግዴታ አለብን። እንደ አገር መጀመሪያ ግዴታ እንዳለብን መተማመን አለብን። ከዛ በኋላ ይሄንን ካመንን በኋላ ደግሞ ስትራቴጂ ተነድፎ ቅድም እሳቸው ብለውታል። ስትራቴጂ ተነድፎ ቪዥን ኖሮን የዛሬ 10 አመት የት እንደርሳለን፣ የዛሬ 20 አመት የት እንደርሳለን የሚል። ሌላው ሁሉን ነገር በአንድ ጀንበር እንደማይፈታ ለምሳሌ መንግስትንም ብንቃወም ምንም እንትን ብንሆን በመንግስትና ደግሞ በስቴት መካከል ያለውን ልዩነት ሀገረ መንግስቱ ማንም መንግስት ቢመጣ ኢትዮጵያ የምትባል ሀገር መቀጠል አለባት። መንግስትን ቻሌንጅ የምናደርግባቸው የምንፈታተንባቸው መንገዶቻችንንም ማሰብ ያስፈልጋል። የግድ እድሜ ልካችንን በትጥቅ የመጣ በትጥቅ እየወረደ የምንቀጥልበት ይሄ ቪዥየስ ሰርክል የምንለው እዛው ተመልሰን እዛው አዙሪት ውስጥ የመግባታችን ሁኔታንም በጣም ማረቅ አለብን። ይሄ ሁሉ ሲሆን ነው እንግዲህ ኢትዮጵያ እንደ ሀገር በሁለት እግሯ የምትቆመው ማለት ነው። ስለዚህ እነዚህን የውጭና የውስጥ ተግዳሮቶቻችንን አይተን በዛ መሰረት ፕላን ማውጣት አለብን የሚል። አመሰግናለሁ። ዶክተር ጌትዬ ወደ እርስዎ ልምጣ። እንግዲህ ከሀሳብ እንነሳ። ሀሳብ አንዱ የሀገር አንዱ የልማት ወይም የቀጣይነት መንገድ ነው። ሀሳብ ልዩነቶች የግለሰብ ሊሆኑ ይችላሉ፣ የቡድን ሊሆኑ ይችላሉ። ሀገር ላይ ሲሆን ግን የተሻለ ሀሳብ የተሻለ ጥቅም ለሀገር የሚያስገኝን መምረጥ አለብን። ከተግባራት አንጻርም ሊሆን ይችላልና ከግለሰባዊና ከቡድናዊ አስተሳሰብ ለሀገር ጥቅም የሚበጁት ላይ ለመምጣት ምን አይነት ነገሮች ያስፈልጋል? ምክንያቱም የሀገራዊ ጥቅም በተለያዩ መንገዶች ይገለጻል ከትውልድ ቀረጻም ጀምሮና እነዛ ከሀሳብ አንጻር እንዴት እንየው?
በጣም ጥሩ። አሁን ይሄ የሀገራዊ ጥቅምን ወይ ብሔራዊ ጥቅም ተግዳሮቶች ጋርና አሁን ካልሹ ጋር በተያያዘ ለኔ ቅድም በውጫዊና ውስጣዊ ብለው ሙራኑ ያነሱት እንደተጠበቀ ሆኖ እኔ አጠቃላይ ጠቅለል አድርጌ ሳየው የራሳችን ስንፍና ነው የምለው። በየዘመኑ ያለ የትውልድ ሽግግር ላይ የራሱ የሆነ ስንፍና ሰርቶ ነው አሁን የሀገራዊ የብሔራዊ ጥቅሞችን ስናነሳም ልናስተናግድ ስንፈልግም አዳዲስም ፍላጎት ሲኖረን ነባሩንም ጥያቄዎች ስናነሳ የብሔራዊ ጥቅም ላይ አላስፈላጊ ልዩነቶችን መፍጠር የመጣበት ምክንያት አንዱ የራሳችን ድክመት ነው እያስባለሁ። ዓለም በብዙ መልኩ ፈጥኖ በሚያድግበት ዘመን እኛ የተኛ ትውልዶች ሆነን መጥተናል። እስካሁን ባለንበት ደረጃ በየዘመኑ እየተኛን እያንቀላፋን መጥተናል። ከስራ ባህላችን አንጻር ጀምሮ እንደ ማህበረሰብ የስራ ባህሉን እና የማደግና የመፈለግ ፍላጎቱን በደንብ አንጸባርቆ አጉልቶ የመጣን አልነበርንም። ፈጣን መንግስት እና ተሻጋሪና አሻጋሪ መንግስታቶች አልነበሩም። ፖለቲካችን አጠቃላይ የተገራና የሰለጠነ አልነበረም። ሉዓላዊነቱን አልሰጥም ያለ ህዝብ ባለበት ሀገር የታሪክ ገናናና ልዕልና ያላት ሀገር ከዘመናዊ ዓለም ጋር በተለይ ከሁለተኛው ዓለም ጦርነት በኋላ የኢትዮጵያ ፖለቲካ በቀኝ ግዛት ውስጥ ነው ያለው። ስርዓታዊ ቅኝ ግዛት ውስጥ ነው ያለው ፖለቲካችን። ውስጥም ያሉት የፖለቲካ ስርዓታችን የራሱን ፖለቲካ የፖለቲካን ሞራል ወይም የራሱን ፖለቲካ የጣሰ የፖለቲካን ሞራልን የጣሰ እንቅስቃሴዎች ይታዩ። በዚህ ምክንያት ብሔራዊ ጥቅሞች እየተነኩ እየተጎዱ ብሔራዊ ጥቅም ነው ተብሎ የሚነሱ አጀንዳዎች ራሱ ለሌላ ፖለቲካ ፍጆታ መዋል ይታያል። ፖለቲካ የውስጥ ጉዳይ ነው። ፖለቲካ የውስጥ ጉዳይ ነው። ሀሳብ የውስጥ ጉዳይ ነው። እንደሚታወቀው እኛ በየቀኑ ምሳሌ የምናደርጋቸው ሀገሮች በዓለም ላይ ጣልቃ ሲገቡ በብሔራዊ ጥቅማቸው ላይ ጉዳይ የማይደራደሩ ናቸው። የሚዲያ ዘርፉ ትውልዱ ምሁራኑ ብታዩ ያው የሚታወቅ ነው። በውስጥ ጉዳያቸው እንደፈለጉ ሲሆኑ ታያለሽ። በእኛ ሀገር ውስጥ በሀገር ጉዳይ ላይ በብሔራዊ ጥቅም ጉዳይ ላይ በአንድም በሌላ መንገድ ተገቢ ያልሆኑ ሀሳቦች ሲንጸባረቁ ታያለሽ። ኢቭን የሀገር ህልውና የመቀጠል ያለመቀጠል ጉዳዮች ላይ ራሱ ፖለቲካይዝ ሲደረግ ይታያል። ከምን ይመጣ ይመስላል? ይሄ ቅድም ያልኩሽ ነው። ፖለቲካችን በጦርነት ያልተሳካለት ዓለም ኢትዮጵያ ላይ በገር ኃይል በሚባለው ይሄ ሶፍት ፓወር በሚባለው አካሄድ ፖለቲካችን ሁሉ ጊዜ ጤነኛ እንዳይሆን የተገራ የሰለጠነ ሀገረ መንግስት እንዳይኖረን በህግና በሞራል እና እንዲሁም በህዝብ የሚገዛ ፖለቲካ እንዳይኖረን ፖለቲካችን ሁሉ ጊዜ የተሰበረ እየወደቀ እንዲነሳ ለኔ መረዳት የኢትዮጵያ ፖለቲካ ስርዓታዊ ቅኝ ግዛት አልወጣም። ጣልቃ ገቦች ብዙ ናቸው እጅ የሚገቡበት። ይሄ በመሆኑ ከትውልድ በሽግግር ስንመጣ ስህተቶች እየተፈጠሩ የሚመጡት አጀንዳዎች ያመጣናቸው የተቀበልናቸው ሀሳቦች ያለማስተዋል የተቀበልናቸው እስካሁን ድረስ ዕዳ እያስከፈሉ ጭራሽ የሀገር ብሔራዊ ጥያቄ ውስጥ የሚከቱኑ ጉዳዮች ሁሉ እየተፈጠሩ መጥተዋል። ይሄ አጠቃላይ ተገዳዳሪ አቅም ገንብተው አልፈው እኛን ጫና ማድረግ ላይ እስከሚደርሱ ድረስ እኛ ተኝተን ነበር። ስለዚህ እኛ ራሳችን ደካማ አድርገን ካዘጋጀን በራሳችን መዘግየት በራሳችን አለመፍጠን እከሌ እንደዚህ ያደረገን ብሎ አሁን በዚህ ዘመን ምናመካኘው ነገር አይኖርም። አሁን የሚያስፈልገን ምንድነው? ብሔራዊ ጥቅም ምንድነው ያጣነው? ምን ያስፈልገናል? የት መድረስ አለብን ብሎ ይሄንንም ያደረግነው በእኛ ስንፍና ነው ብለን ራሳችን ወቅሰን ራሳችን መገንባት ነው እንጂ የሚያስፈልገን ነገም አይተኙም ትናንትም አልተኙም ዛሬም አልተኙም። ስለዚህ አጠቃላይ ፖለቲካችን የተገራ የሰለጠነና በህግ የሚመራ ለህዝብ ሉዓላዊነት የሚገዛ ፖለቲካ መዘርጋት ያስፈልጋል። አንዱ በዛ አካባቢ ያለ ጣልቃ ገቦችና ያንንም ተንተርሰው ዲፕሎማሲያዊ ጫናዎች አሉ። የመንግስታት ዲፕሎማሲ በራሱ በመንግስታት በፓርቲዎች ጫማ ልክ መሰራት ነበር። ይሄ መሬት ላይ ያየነው ኖረን ያየነው በራሳችን የሰሜን ጦርነት ላይ ግጭት ላይ ሲፈጠር የነበረው መንግስት ወይም ፓርቲ ህልውናው ሲቀጥል ዲፕሎማሲው ፈተና ገጥሞት ነበር። ዲፕሎማሲው ገጥሞት ነው ያ መንግስት ያ ፓርቲ እስካልቀጠለ ድረስ ያን ዲፕሎማሲ ሰስቴን ማድረግ ፈተና ሆኖ ነበር።
ስለዚህ ጫና የነበረው ኢትዮጵያ ላይ የኢትዮጵያን ግጭት እንደመነሻ አድርጎ ኢትዮጵያ ላይ ወይም ፌደራል መንግስቱ ላይም ሆነ የኢትዮጵያ ግጭት ላይ መጫወትና ጫና መፍጠር ነው የተፈለገው። ይሄ በግልጽ ያየነው ነው። ፖለቲካው ላይ ያለውን ብሔራዊ ስናደርገው አንድነታችንን ለማጠናከር አሁን በተለያየ ፖለቲካ ስትጫወቺ አገራዊ ጥቅምና ፖለቲካ ጨዋታን መለየት ያስፈልጋል። መርከባቸው በተለያየ። ስለዚህ ከማን ምን ይጠበቃል ታዲያ? እሱ ጋር ተዋናዮች አሉ። የመጀመሪያ ደረጃ በኔ እይታ 7 አካሎች ለዚህ ጉዳይ ተጠያቂዎች ነው። የመንግስት መዋቅር ይኖራል፣ የሞራል መዋቅር ይኖራል፣ የሃይማኖት ተቋማት ይኖራል። የማይጠየቅ የአደረጃጀት ዘርፍ የለም። የወጣትም እንደዛ። ለዚህች አገር መታመምና መድከም ሁሉም ድርሻ አለበት። የድርሻው ሚዛን ክብደትና ስፋትና ጥልቀት ነው የሚለያየው ባለን አደረጃጀትና አቅም ልክ። ነገር ግን የሚሆነው ማህበረሰብና ትውልድ የገነባንበት መንገድ ለሀገር ፈተናና ለብሔራዊ ጥቅም ማጣት አድርሶናል። በየጊዜው የተፈጠረ የትውልድ ስብራት ብሔራዊ ጥቅማችን አሳልፎ ሰጥቷል። ስለዚህ ከትውልድ ግንባታ ይጀምራል። አሁን ደግሞ ያለው ሁሉም ብሔራዊ ጥቅምንና ፖለቲካ እይታን የሚሆን አስተሳሰብን ለይቶ ማየት አለበት። ያ ማለት ምንም ጥያቄ የለውም። ይሄንን የሚሰራው ግን ትውልድ መስራት ነው። ይሄንን የሚያቅመው ትውልድ። ያልተሰራ ትውልድ የተሰራ መሪ ያገኝ። የተሰራ መሪ ትውልድ ሁሉ ጊዜ መሪ ያገኛል። የተሰራ መሪ ተገኘ ማለት ብሔራዊ ጥቅም ድርድር ውስጥ አይገባም። ብሔራዊ ጥቅም አሳልፈሽ አስጭ። ስለዚህ ትውልድም አለ መሪም አለ ማለት የዚህ ክፍተት አሁን ላለልበት አጀንዳው ሆኖ እንዲመጣ በዚህ ወቅት ያስገደደን እኮ የብሔራዊ ጥቅም ጥያቄዎችና ያጣናቸውን አሁን የሚያስፈልጉን ጥያቄዎች ስላነሳን ጭምር። አመሰግናለሁ ዶክተር መለሳለሁ። የወላይታ ሶዶ ኢቢሲ ስቱዲዮ እንግዳችን የጠበቁን ነው። ረዳት ፕሮፌሰር ተመስገን ወደ እርስዎ ልምጣና ብዙ ሰፊ ውይይቶች እየተደረጉ ነው። ሀሳቦችን እያንሸራሸርን እንገኛለን። በእርስዎ እይታ አንደኛው እንግዲህ ከልዩነቱ ብሔራዊ ጥቅማችንን ተግዳሮት ከሆኑ ጉዳዮች አንዱ ፖለቲካ እይታንና ብሔራዊ ጥቅምን ለይቶ አለማየት ነው ብለዋል። ይሄንን ደግሞ ለመፍታት እንደ ፖለቲካ ዘርፍ ምሁርም እንደ አንድ ዜጋም በምን መልኩ ማን ምን መስራት አለበት ብሎ ይገልጻሉ? አመሰግናለሁ። ከዛ በፊት ግን ቅድም ተግዳሮት ላይ ከኔ በፊት ያነሱ ምሁራን በርከት ያሉ ሀሳቦችን አንሸራሽረዋል። እኔ የሚጋራቸው ናቸው። ከተግዳሮት ውስጥ ምናልባት እንደው እንደ አንድ ሀሳብ ማንሳት የሚችለው ብሔራዊ ጥቅምና የረዥሙ ጥቅም የሚቀላቀል ያ ማለት አሁን አገሪቱን ስልጣን ይዞ የሚመራ አካል የራሱ ኢንትረስት ሊኖረው ይችላል። ብሔራዊ ኢንትረስት ብለን ደግሞ ያስቀመጥ ነው ትላልቅ አጀንዳዎች አሉ። እዛ ውስጥ የሚፈጠር የመቀላቀልና ወይም የዛው የመሪዎች ተጽዕኖ ኢንትረስታቸው እዛ ጋር ተጽዕኖ የሚፈጥር ከሆነ እንደ ሀገር ባለው በያዝነው ብሔራዊ ጥቅም ላይ የራሱ አሉታዊ ተጽዕኖ ሊፈጥር ይችላል፣ ተግዳሮት ሊሆን ይችላል የሚል እምነት አለኝ። ሌላው እንደ ሀገር እንግዲህ ያለንበት ወቅታዊ ሁኔታም አለ። ብሔራዊ ጥቅሞቻችንን ለማሳካት አገር የጀመረችውም ጉዞ አለ። ከዚህም ጋር ተያይዞ እንግዲህ የብዝሃ ሀሳብ ወይም የሀሳብ ብዝሃነት አለና ያ የሚስተናገድበት መንገድም አንዱ ተግዳሮት ሊሆን ይችላል። ሰዎች ሀሳባቸውን በነጻነት በሀገረ መንግስት ግንባታ ላይ ብሔራዊ ጥቅሞችን ለማስከበር በምንሄድበት ጎዳና ላይ ሰው ሀሳቡን በነጻነት እንደ ዜጋ የሚሰጥበት ፕላትፎርም በደንብ መኖር አለበት የሚል ነገር አለ። ሌላው ችግር ምንድነው? ሀገር እንግዲህ አንድ ጥሩ ባህል ኢትዮጵያ የጀመረችው አለ። በኔ እድሜም ቢሆን መንግስት ይሄ ሀገራዊ ምክክር የሚባለው ነገርም እንደው ከጅምሩ ያው ብዙ ችግሮች ተግዳሮቶች ቢኖሩትም እንደ ሀገር ግን በአንድ ወንበር ተነጋግሮ ስለ ሀገሩ ስለ ልማቱ ስለ ቀጣይ አቅጣጫ መነጋገር የሚያስችል ነው። እኔም በበኩሌ በተለየ ጊዜ እየተሳተፍኩ ነው ያለሁትና እሱን ማጠናከር ሰዎች ሀሳባቸውን ወደ ጠረጴዛ አምጥቶ የሚነጋገሩበት የሚወያዩበት ሀሳባቸውን የሚያፈልቁበት ነጻነት መኖር አለበት የሚል ነገር ነው ያለው። ከዛ ባሻገር ግን ሀሳብ ልዩነት በተፈጠረ ቁጥር መንግስትም በዚህ በኩል
ሌሎችም የሀሳብ ልዩነት ያላቸው ሰዎች ቀጥታ ወደ ግጭትና ወደ ትጥቅ ትግል የሚገባበት አካሄድም እውነቱን ለማውራት እንደ ሀገር አሁን ጥቅሞቻችንን ይሄ ቴሪቶሪያል ኢንቴግሪቲውንም ይሁን የውስጥ ሰላማችንም ይሁን በዲፕሎማሲውም ልቀን ሰንጥቀን እንዳንሄድ ተግዳሮቶች ሆኖ ከርመዋልና እነዚህ ነገሮችን ለመፍታት የምንሄድበት መንገድ ቁርጠኝነት፣ ፖለቲካ ቁርጠኝነት እነዚህ ነገሮችን ሊያስተካክሉ የሚችሉበት ሁኔታ አለ ብዬ አስባለሁ። ረዳት ፕሮፌሰር ከወላይታ ሶዶ ኢቢሲ ስቱዲዮ ለሰጡን እንግዲህ ሀሳብ እናመሰግናለን። አሁን ተመልካች አለን ሀሳብ ሊሰጥ በዚህ ጉዳይ እንደገባ እየተነገረን ስለሆነ ተመልካቻችን እንተዋወቅ እስቲ ማን ልበል? ሄሎ ተመልካቻችን ከመስመር ወጥተዋል መሰለኝ። ተመልሰን እንገናኛለን። ተመልካቻችን መልሶ የሚመጡ ከሆነ ውይይታችንን እንቀጥላለን። ብሔራዊ ጥቅም ይሄን ሁሉ ስንሄድ አሁን ደግሞ በዋናነት እንደ ሀገርም ትኩረት የሚያስፈልገን ጉዳይ መጥቷል። እነዚህ ተግዳሮቶችን ሁሉ ተሻግረን የሚያስኬደን የኢትዮጵያን ሉዓላዊነት ለማስከበር የሚጠቅም አንድ የሚያደርገን ጉዳይ መጥቷል። ይሄም የባህር በር ጉዳይ ነው። ከተረጂነት መላቀቅ፣ ሉዓላዊት ሀገር ማፍራት፣ በኢኮኖሚ የበለጸገች ኢትዮጵያን የተሻገረችን ሀገር ለመፍጠር በሚደረግ ጉዞ ይሄ የባህር በርን የማግኘት ጥያቄ የመጀመሪያውና ግንባር ቀደም ሆኖ ይነሳልና ፕሮፌሰር የኢትዮጵያ ባህር በር ጥያቄን እንዴት ይገልጻሉ በምሁራዊ እይታ? እሺ አመሰግናለሁ። የኢትዮጵያን ባህር በር ጥያቄ ስናነሳ እንዳይረሳ ማስመር የምፈልገው ነጥብ አለ። እሱም ኢትዮጵያ ከባህር የተለያየችው ዛሬ 34 ዓመት ነው እንጂ በኢትዮጵያ ታሪክ 3000 አሁንም 4000-5000 ያው ሂስቶሪያኖች እሱ ላይ ታሪክ አዋቂዎች እንትን ይሉታል ይተነትኑታል። ለረጅም ጊዜ ከውሃ ጋር ያልተለያየች ሀገር ናት። ማስረጃዋም ኢትዮጵያ በንግዱ ዓለም በትሬድና ኮሜርስ የኢትዮጵያ መርከቦች ቀይ ባህርን ስዌዝ ካናልም ገና ሳይመሰረት ላይ ታች የሚሉ እስከ ኢንዲያን ሳብ ኮንቲነንት ሁሉ የሚዞሩ የሚነግዱ ማስረጃው እንደገና ደግሞ የኛ ሳንቲሞች በሮማን ኢምፓየር በግሪክ ኢምፓየር ጊዜ ድረስ በኮመን መገበያያ ይጠቀሙ እንደነበረ ያስረዳል። እንደገናም ደግሞ በሴኩሪቲና በሚሊተሪውም የኢትዮጵያ መርከቦች የጦር መርከቦች ሁሉ በጊዜው ቴክኖሎጂ በንፋስ ኃይል የሚንቀሳቀሱ መርከቦች ይንቀሳቀሱ ነበር። ኢትዮጵያም በኢትዮጵያዊነቷ ተሻግራም እንኳን ቀይ ባህር ኮዲ ብቻ ሳይሆን ተሻግራም ሀድራሙት የመን ዙሪያውን በዛ ምንለው ሁሉ በኢትዮጵያ ስር ነበር። ይህ እንግዲህ ዘላለማዊ ነው ለማለት አይደለም። ሂስቶሪካል ፋክቱና ኤቪደንሱ ማስረጃውን መቀበልና ማመን በግድ ያስፈልጋል። ኢትዮጵያ ውሃ በር የላትም ብሎ እንዴት ከቴት ተነስቶ ኢትዮጵያን ላንድሎክድ ሀገር ናት አሁን? አዎ እሱን በምክንያት ቢሉ ልንነጋገር ነው። ነገር ግን የነበራት ሀገር እንጂ ያልነበራት አይደለችም እና ጥያቄው የነበራትና ከዚህ ከብሔራዊ ጥቅም ጋር በጋራ ከመቆም አንጻር በነበሩ ክፍተቶች በራሳችን ያጣናት አብሶሉትሊ በራሳችን ድክመት ያጣነው ነው። በራሳችን ድክመት ማለት ያው ኢትዮጵያ ውስጥ የነበረው ሰላምና መረጋጋት እጦት፣ በሰሜንም የነበረው ሬቤል ሙቭመንት የመገንጠል ጥያቄ የመሳሰለው፣ ትግራይም የነበረው እንቅስቃሴ ወዴት መራን? ለውጥ መጣ። አዲስ አበባም ሬቤል ፎርሶች መጡ፣ ተቆጣጠሩ። አስመራንም ያተቆጣጠረ እንግዲህ ይሄ የነበረ ሁኔታ ነው፣ ሪያሊቲ ነው። በኢትዮጵያ መንግስት እንግዲህ ጊዜያዊ መንግስት ነበር ያኔ። እንግዲህ ልክ አዲስ አበባም ሲገባ የትግራይን ህዝብ ብቻ መወከሉ ያበቃል ነው የምለው እኔ። ሁላችንንም ነው የሚወክለን። ለምን ስልጣን ይዟላ? ስልጣን ሲይዝ ደግሞ የትግራይና ያን የተወሰነ አጀንዳ ብቻ ላይ መወሰን የለበትም። አጀንዳው ሀገራዊ መሆን ነበረበት። ብሔራዊ ጥቅም ማለት ነው። ውሃ በሩ ከሱ ጋር ይመጣል። ስለዚህ ስለ ውሃ በሩም ደግሞ መቆርቆርና ማሰብም ያስፈልግ ነበር ለማለት ነው። ስለዚህ እዚህ ላይ ነው እንግዲህ ብዙ ትኩረት እንዳልተሰጠው የአሜሪካ ስቴት ዲፓርትመንትም እነ ሄርማን ኮሄንም የተናገሩት ደጋግመው፣ ሌሎችም ኤክስፐርቶቹ ጠብቀን ነበር እንደውም እንገፋፋ ነበር ነው የሚሉት። አትሊስት አሰብን እንኳን ቢሆን መግቢያና መውጫ ጉሮሯችን በማይታነቅበት ሁኔታ የሚል ነገር አለ። እሱ በቂ ምላሽ አልተሰጠውም። እንደውም እኛ ከራስ ካሳር እስከ ዶሜራ ነው የኤርትራን ኮሎኒ የምናውቀው ነጻነት በሚል የተደረገው ተደርጓል። እንግዲህ የእሱ ጠንቅና ጦስ ነው አሁን እዚህ ድረስ የሚያነጋግረን ማለት ነው። ስለዚህ በየወቅቱ መንግስታት አሉ። ደካማ መንግስት፣ ጠንካራ መንግስት፣ በየወቅቱ የሚሰራውን የማያውቅ ኢትዮጵያን ብሔራዊ ጥቅም ከራሱ መንግስትነት በላይ የሚያይ መንግስት አለ። አሁን ውሃ በር ብለን ስናነሳ በዛ አኳያ መታየት እንዳለበት ነው። ይሄ ነገር አሁን እንጀምረዋለን፣ መቼ እንደምንጨርሰው አናውቅም።
ጊዜ መልሰዋል ጥያቄው። ነገር ግን በይሉንታና በዝምዝም በሉ 34 ዓመት እንደተባለው መልክ ሳይሆን ዓለምን በገሃድ በጨለማ ሳይሆን በአደባባይ ዓለም ህዝብ እንኳን ኢትዮጵያና አፍሪካ ህዝብ እንዲያውቀው ተደርጎ ይሄ ችግራችን መፈታት እንዳለበት ያን ስናደርግ ደግሞ ምንድነው ያልነው? በሰላም መሆን አለበት፣ በሰላም እንፍታው። ያን ለማድረግ ደግሞ ህዝባዊ ድጋፍ ያስፈልጋል ከኢትዮጵያ ህዝብ። ያን ለማድረግ ደግሞ አንደርስታንዲንግ ያስፈልጋል ከጎረቤት ሀገራት ራሳቸው ተጠቃሚ የሚሆኑበት ሁኔታ እኮ ኦፖርቹኒቲና እድል ይዞ ይመጣል ኢትዮጵያ ወደ ውሃ በር ጠጋ ማለት እና ይሄ ነው። በኢኮኖሚው አስፔክት ደግሞ እናድጋለን፣ እያደግን ነው። ነገር ግን የታፈነ ኃይል መፈንዳቱ አይቀርም። አሁን ይሄ መንግስት አሁን ያለው ጠየቀ እንጂ የዛሬ 10 20 ዓመት 30 ዓመት በኋላ እኛም ከሄድን በኋላ የሚጠይቅ መንግስት መምጣቱ አይቀርም። መንግስትም አልጠይቅም ቢል ህዝቡ ደግሞ ከስር መጠየቁ አይቀርም። ለምን? የህዝቡን ፍላጎት ነው፣ የደህንነት ሰርቫይቫል ጉዳይም ስለሆነ። ስለዚህ በዛም ስናይ ኢኮኖሚያችን አድጎ መተንፈሻና የራሳችን የምንለው ነገር ከሌለን ብዙ አደጋ ውስጥ ነው የምንወድቀው። አሁንም የምንያዘው በውጭ አካላትና በውጭ ሀገራት ነው ማለት ነው። ጥያቄው ነውር ነው ወይ? ነውር አይደለም፣ ታቦ አይደለም። እንዲመጠየቅ መብት አለ፣ እንጠይቃለን። ለምን? ቀይ ባህር ቤታችን ነው፣ ነበርን፣ እንመለሳለን። ለመመለሱ አላማ አለን። ተፈጥሮም ታሪክም ጂኦ ስትራቴጂም የሰጠን ነው። ያን ስናደርግ ከምን ጋር እያገናዘብን ነው? በአካባቢው ስንት ሺህ ማይል ርቀት ሁሌ የምለው ነው የመጡ ሀገራት አሉ፣ ቤዝም ሁሉ የመሰረቱ አሉ። ለነሱ ጉድ አይባልም፣ ለኛ ጉድ ለምንድን ነው የሚባለው? እንደውም ሞር እኛን ነው የሚመለከተው ለማለት ነው። ስለዚህ ሀገራት ጥቅማቸውን ለማስከበር እነ ጃፓን፣ ሌሎችም ስፓኝ ሁሉ ጅቡቲ ቤዝ አላት። ለምን እዚህ ድረስ መጡ? ጥቅማቸውን ብሔራዊ ጥቅማቸውን ለማስከበር ነው አይደለም? ሬድሲን ሴፍ ፓሴጅ ኦፍ ትሬድ እና ኮሜርስ ደህንነቱ ለመጠበቅ በሚል ነው። እኛም ያን እኮ ደህንነት ማስጠበቅ አለብን። ነገ እኮ ምን አይነት መንግስት የት ሀገር እንደሚመጣ ማናቅም። እኛ ዲሞክራቲክ ስርዓት ላይ ቤዝድ የሆነ ኢትዮጵያ ነፃ ማርኬት ኢኮኖሚ በሚል ሶሻል ዲሞክራቲክ አስፔክት ያለው ፓርቲዎች ተወዳድረው ስልጣን የሚይዙበት መንግስት ማቋቋም እንጥራለን፣ እየሞከርን ነው። ያ ሲደረግ ግን ደህንነታችን አሁን ከውጭ ጋር የተያዘ ነውና ለሱ ምላሽ ያስፈልገናል። እኛ ስንጠይቅ ደግሞ ነውር የሚሆንበት በምንም አይነት ምክንያት መኖር የለበትምና ህልውናችን ሙሉ የሚሆነው የራሳችን ኤግዚስተንስ የራሳችን ህልውና በራሳችን ቁጥጥር ስር ሲወድቅ ነው። አሁንም ከውጭ መንግስታት ዛሬ ኤርትራ ይሆናል፣ ነገ ደግሞ ጅቡቲ ፊቱን ሊያዞር ይችላል። ማንቁርታችንን ተይዘን ግን አደጋ ውስጥ እንዳለን ሁልጊዜ መርሳት የለብንም። ስለዚህ ነው ህዝባዊ አጀንዳ ሆኖ እዚህ ላይ ትኩረት ሰጥተን ምላሽ ሰጥተን ዓለም አቀፋዊ ይዞታ ባለው ሁኔታ ህጎች ላይ ተመስርተን ጠይቀን ማግኘት አለብን የሚል ነው። በሰላም ነው የጠየቅነው። እሺ ዶክተር ወደ እርስዎ ልምጣ። እንግዲህ የባህር በር ጉዳይ አንደኛው የሀገራዊ ጥቅም መገለጫ ነው ብዬም አስባለሁ። ትላንት የነበረን ተፈጥሮም ታሪክም የኢትዮጵያ ነው ያለውን በስህተቶች የታጣ ባህር በር ነው። ይህንን ለማስመለስ በሚካሄድበት ርቀት ዓለም አቀፋዊ ተሞክሮች ምን ይመስላሉ? ይህንን ማየት እንችላለን። ምንስ እድሎች አሉን? እንዴትስ ማሻገር አለብን? ዋናው የኢትዮጵያን የነበረ አሁን ደግሞ ጥያቄ ሆኖ የመጣ ጉዳይ ነው። የኢትዮጵያ ለማድረግ ምን መደረግ አለበት? እሺ አመሰግናለሁ። በመጀመሪያ ደረጃ የኢትዮጵያ ለማድረግ እኛ መጠየቅ ነው። የመጀመሪያው ስቴፕ ሳይጠየቅ 34 ዓመት ስለቆየ ማንም ሰው ምንድነው ደጃዝማችነት ይቀራል ካለ መጠየቅ እውነት ነው። በትትና ስለዚህ መጀመሪያ መጠየቅ ነው። ያ እየተደረገ ይመስለኛል 2 ዓመት። ሁለተኛ ጥሩ የሆነ የህግም የታሪክም ሙግቶችን ማካሄድ ያስፈልጋል። ለምሳሌ እኔ እንደ ታሪክ ተማሪነቴ በቀላሉ ንጉሱ ለምን በ1952 የተባበሩት መንግስታት ድርጅት የኤርትራን ጉዳይ ሲያይ ለምን ለኢትዮጵያ ፈቀደ? ኢትዮጵያ ናቹራሊ ላንድ ሎክድ ከሆነች ምንም ትስስር ከሌለው በጣም ብዙ ኦፕሽኖች ቀርበው ነበር። በተባበሩት መንግስታት ስር ትሁን፣ ኢቨን የሱዳን ቀርቧል፣ ኢቨን የኤርትራ ነጻ ትውጣ ቀርቧል። ለምንድን ነው ለኢትዮጵያ የተፈረደው? ምንድነው ተሰስሩ ብሎ ማየት ያስፈልጋል እኮ። ዛሬ ከዛሬ 34 ዓመት አጥተናል። ከዛም በፊት በጣሊያን ተይዟል አጥተናል። ግን ጣሊያን ሲወጣ
ክርክሩ ኤርትራ ለማን ትሁን ሲባል መጨረሻ ላይ የዓለም የፈረደው ለኢትዮጵያ ትሁን ነው። ይሄንን ብዙ ጊዜ አስምረን መናገር አለብን። ለምንድን ነው ለኢትዮጵያ ትሁን የተባለው የሚለውን ነገር በደንብ አስረግጠን ማውራት አለብን። ለምንድን ነው የተባለው? ከዛ በፊት የኢትዮጵያ ስለነበር ነው። የኢትዮጵያ መሪ የሆነው ንጉስ ካሌብ በ5ኛው ክፍለ ዘመን የመንን ተሻግሮ በባህር ወደ ኢትዮጵያ የመንን ያደረገ ንጉስ ነው። የሱን ታሪክ በኋላ ላይ አብርሃም የተባለው እንትኑ ገዢው የየመን ገዢ በቁርአን ሳይቀር የተገለጸ ነው። ሀበሻ ነው፣ የሀበሻ መሪ ተደርጎ ማለት ነው። እንደዛ ነው። ከዛ በኋላ ብንመጣ አክሱም የሚባለው ግዛት የኢትዮጵያ መሆኑን ማንም እንትን የሚል የለም። አክሱም ደግሞ የባህር በር ብቻ ሳይሆን ትልቅ ፖርት አለው። አዶሊስ የሚባል ፖርት አለው። ያ የአዶሊስ ፖርትን ስናስተዳድር የነበረው እኛ ነን። ከዛ በኋላ መካከለኛው ዘመን እንምጣ። የሙስሊም ሱልጣኔት ኦፍ ሸዋ ኢፋት የሚባሉት ዘይላ የነሱ ፖርት ነበር። ከአዲስ አበባ 70 ኪሎ ሜትር ነው ሴንተራቸው። ከዛ በኋላ እንምጣ። ቱርኮች ኦቶማን ኢምፓየሮች እዚህ ቀይ ባህር ሲመጡ ቀይ ባህር አካባቢ ያለውን ግዛታቸውን ሀበሽ ያለት ይሉታል። የሀበሻ ፕሮቪንስ ነው የሚሉት። እዛም ርቀው የደረሱት እዚህ ጋር ነው። የሩቁ የኦቶማን ኢምፓየር ማለት ነው። የቀይ ባህር ግዛቱ it was called ሀበሽ ያለት the province of the ሀበሻ የሀበሻ ነው። ይሄንን አይተን in the 20th century ስንመጣ በ1952 ዓለም ጋር ስንፎካከር ስንነጋገር ንጉሱ በዓለም አቀፍ መድረክ ላይ ለኢትዮጵያ ይገባታል ሲሉ የኢትዮጵያ አካል ነበር። አንድ ወቅት ተሸንፈን አጼ ሚኒሊክ መረብን ለመሻገር ስላልቻሉ በጦርነት ስለተሸነፈ እንጂ ሐቃችን ነው ተብሎ 1952 ላይ ከእንደገና እውነትም ኢትዮጵያ ይገባታል ተብሎ የተመለሰ ነው። ከዛ ምናልባት እንግዲህ ሁሉ ቀን ይሄ ታሪክ ክርክር አለ። ንጉሱ የ1960 ላይ እንትኑን ማፍረሳቸው ፌዴሬሽኑን ማፍረሳቸው ብዙ ምሁራን እንደ ስህተት ይቆጥሩታል። ያም ደግሞ ኤርትራውያን በሙሉ ተጠቀለልን በሚል የኤርትራ ኤሊቶች ተነሱ። አመጽ ሆነ። በአመጹ የተነሳ 40 ዓመት ጦርነት ተካሄደ። 40 ዓመት ጦርነት ስናካሄድ አንዱ የኤርትራ ጥያቄያችን ባህር በር ነው። ደርግ የተዋጋበት፣ ኃይለ ሥላሴ የተዋጉበት። ከዛ ሲመጣ ሁለተኛው ሽንፈታችን መጣ ማለት ነው። ከጣሊያን በኋላ ምንድነው የተሸነፍነው? በራሳችን ዲፕሎማሲ፣ በራሳችን መንግስት። ኢቭን እዛ ላይ የሚነሱ በነገራችን ላይ ብዙ ሰው የሚስተው በታሪክ ያንን ወቅት ራሱ ስና በጣም ብዙ ኢትዮጵያውያን በዛን ጊዜ እንግዲህ ፕሮፌሰር ይኖራሉ። ብዙ ጋዜጦች ይሄን ነበር የሚሉት። በዛን ጊዜ የነበሩ ጋዜጦች በሙሉ እስከ 1987 83 ጀምሮ 87 በቃ ይሄ ተቃዋሚው እስከሚዳከም ድረስ ትልቁ ጥያቄ የባህር በራችን አሳልፈን ሰጥተናል የሚል ነበር። ስለዚህ ይሄን ልክ ዛሬ የሆነ ከዛ በኋላ በትውልዱ ልብ ውስጥ ቀርቷል። አሁን እንግዲህ ማንኛውም ፖለቲካ አጋጣሚው ሲገኝ ነው። ምንድነው ፖለቲክስ ምንድነው የሚሉት the art of the possible ይባላል። ፖለቲካ የሚቻለውን ነገር የማድረግ ጥበብ ነው። ያልቻልን ጊዜ አልቻልንም፣ አሁን ደግሞ ቻልን። አሁን መናገር ቻልን። ቢያንስ አሁን ችለን ወደ ጠረጴዛ መጣ ነው። ይሄን ስናመጣ ሰውን እንውረር አላልንም። ጠቅላይ ሚኒስትሩ ግልጽ ናቸው። በሰጥቶ መቀበል ሰጥቶ መቀበል ምንድነው? ኢትዮጵያ ያሏትን ኢንስቲትዩሽኖች በሙሉ ሼር ግቡ ተባለ። አየር መንገድ አይደለም፣ የኢትዮጵያ ቴሌኮሙኒኬሽን፣ እነዚህ ሁሉ እኮ they are provided to be shared by others, by our neighbors። በቃ እነዚህ ኑ ተባለ። ኑ እነዚህ ሼር አድርጉ፣
ግን እኛ ሰጪ ሌላ ኢትዮጵያ ሰጪ ነች የሚለው ጠቅላይ ሚኒስትሩ ተናግረውታል። ኢትዮጵያ ወንዞችን እየሰጠች ነው። ከኢትዮጵያ የማይጠቀም ጎረቤት ሀገር የለም ነው። ሌላ ቅድም ፕሮፌሰር ጠቅሰውታል። ከዛ ርቀት መጥተው በብዙ ሺህ ማይልስ መጥተው ጅቡቲ ላይ ሲሰፍሩ፣ ኤርትራ ላይ ሲሰፍሩ ያ የጠላትም መግቢያ ነው። በር ማለት እኮ ነው። በር የባህር በር ካልተጠበቀ በሩ ያንቺ ካልሆነ ምን ማለት ነው? ማንም ይገባል ማለት ነው። ይሄ ደግሞ ከዛ በኋላ ደግሞ ጂኦፖለቲክሱን እንዴ ቮላታይል የሆነ በጣም አስቸጋሪ የሆነ ጂኦፖለቲካ ያለበት ነው። ዓለም የሚራቆትበት ነው። ከዛ 60 ኪሎ ሜትር እኛ ቁጭ ብለን እዚህ 60 ኪሎ ሜትር ላይ ሁሉ ነገር ዓለም እየሰራ አይ ኢትዮጵያ እጇን አጣጥፋ ትቀመጥ የሚለው ነገር አይሰራም። ስለዚህ እነዚህን ሁሉ አርጊውመንቶች እንግዲህ እኔ የታሪክ ተማሪ ነኝ። ታሪክ ላይ ነው አርጊው ማድረግ የምችለው። በህግ ደረጃ ደግሞ የህግ ባለሙያዎች ፖለቲከኞቻችን ይሄ የአገር ጉዳይ ነው፣ የሀገር ህልውና ጉዳይ ነው የሚለውን ነገር በደንብ አድርገን ማስቀመጥ ያለብን ይመስለኛል። አመሰግናለሁ ዶክተር ጌትዬው ደርሶ ልምጣ። ትላንት የነበረን ዛሬ ያጣነውን የህዝቦች ጥያቄ የነበረ ግን አሁን ደግሞ በይፋ የወጣ ከአመታትም በፊት ጥያቄ ሆኖ የወጣ በተለያዩ ምክንያቶች ወደ ኋላ የቀረ ባህር በር ነው አሁን ፈርጦ ወጥቷል፣ ወደ ዓለም አቀፍ መድረክም መጥቷል። ስለዚህ በዚህ ሂደት ውስጥ በምን መልኩ ወደፊት ማለት አለብን? ይሄ እንግዲህ ብሔራዊ ጥቅምን ለማስከበር ከሚደረግ ዜጋዊ ግዴታ አንዱ ነው ብዬ አስባለሁ እና እንዴት ይገልጻል? በጣም ጥሩ ጥያቄ ነው። ወንድሞቼ ታሪካዊ ዳራውን ስላነሱት ወደዛ የምጨምረው ነገር አይኖረኝም። ከዚህ በፊት ስንል የነበረው ከአመታት በፊት የባህር በር አልባነታችን ይብቃ ነበር። አሁን መንግስት ጥያቄ አንስቷል። ከጥያቄ ማንሳት አልፎ አቋም ወስዷል። ግልጽ ነው። መጀመሪያ የዛሬ አመት አካባቢ 2016 አካባቢ በጥያቄ መልክ በዲፕሎማሲ መልክ ነበር። በዛ ሂደት ከሄደ በኋላ መንግስት አቋም ደረጃ ላይ ደርሷል። የማግኘት መብት አለኝ፣ መብት ነው እንጂ የጠየቅነው መብት ይጠየቃል እንጂ ደግሞ አይለመንም። ስለዚህ መብት ነው የጠየቅነው፣ እርዳታ አይደለም የጠየቅነው። ቅድም በታሪካዊ ዳራ በተነሳው አንፃር እኛ አሁን የጠየቅነው ለምንድን ነው? ቅድም ያልኩሽ ብሔራዊ ጥቅማችንን አሻግሮና ተሻጋሪ እይታ ባለመኖሩ በየዘመኑ ቅድም የተቀመጡት ምክንያቶች አሉ። በተለያየ በእጃዙር የሚገቡ ጣልቃ ገቦች ምናምን እንደተጠበቁ ሆኖ ሁሉም ነገር ግን በእኛው ዜጎች በእኛው ትውልድ አማካኝነት ነው ያጣነው። ያላደግነውም ያልተሰማማነውም የተረጋጋ ሀገረ መንግስትም ያልገነባነው በእኛው ትውልድ ነው። እነዛ አካሎች እኛን እንድንዳከም እንዳንቀጥል እንዳናድግ የሚያደርጉት አካሎች ስራቸው ነው። ለምን ስራቸውን ሰሩ ብለን ከነሱ ጋር ስንወቅስ አንኖርም። እኛ ነን ለነሱ የተመቻቸናቸው። በዚህ የተነሳ አሁን መንግስት በአቋም ደረጃ ስለደረሰ እኛ የጠየቅነው መብት ስለሆነ እንድንጠይቅ ያስገደደን ደግሞ በአንድ ወቅት በትውልድ ስህተት ያጣነውን መብት አሁን በማንኛውም መስፈርት የመጠየቅ መብት ስላለን የማስመለስ መብት ስላለን ይሄ የሚፈታው ደግሞ በመንግስት ባቀረበው አቅጣጫ መሰረት በዲፕሎማሲ ነው አለ። እኛ ይሄን መፍታት የምንፈልገው በአሳሰብ ልዕልና በዲፕሎማሲ ልዕልና ተጫውተን ነው የሚገባን ማግኘት ያለብን። ትናንትና የኢኮኖሚ የምናምን ጉዳይ ነው ስንጎዳይ ነበር። አሁን ቀጥታ የሉዓላዊነት ጥያቄ ስጋት ሆኗል። ታፍነናል ማለት ነው። በቀጣናው ይሄን ያህል ታፍነን የምንቀጥል ከሆነ የታፈነ ኃይል ከመታፈኑ ለመውጣት ሲል በዙሪያው ያሉት አካሎችም የችግሩ አካል እንደሚሆኑ ግልጽ ነው። ለኛ አሁን ጥያቄውን መመለስ የኛን ጥያቄ ማስተናገድና መመለስ ያለባቸው ወገኖች እንዳይመለስም በእጃዙር በሩቅም በቅርበት ስኬታማ እንዳይሆን የሚጥሩ አካሎች ጋር አይደለም የኛ ፍትያችን። መመለስ የሚገባው አካል እንዲመልስልን የዲፕሎማሲ ሌላ ስራ መስራት ነው። ቀይ ባህርን ጠፍጥፎ የሰራው የለም። የዓለም ህግ ሀብት ነው። አንድ ኢትዮጵያ ከዚህ በኋላ ያለ ቀይ ባህር አክሰስ መኖር አትችልም። ይሄ ማመን ይጠይቃል። ተወደደም ተጠላም የዓለም ሶስተኛው ፍጻሜ ይመጣል እንጂ ኢትዮጵያ ከዚህ በኋላ ያለ ቀይ ባህር ያለ ባህር በር ትቀጥል ማለት ኢትዮጵያን አስራ ቦታ የሚፈልጉትን እንዲያደርጉ መፍቀድ ነው። ይሄን ጥያቄ መንግስት በአቋም ደረጃ መውሰዱ እኔ በጣም አፕሪሼት የማደርገው ነው። እኔም ማምነው ግን በውጤቱ ነው።
ነገር ግን አጀንዳው የትውልድ መሆን አለበት። ህዝብ ዋጋ መክፈል አለበት። ይሄ ብሔራዊ ጥቅም ብቻ ሳይሆን የሀገር ህልውና ጉዳይ። ስለዚህ ማንኛውም ዜጋ ባለው ባገሩ ባለው መረዳት ልክ አበርክቶ ማድረግ አለበት። የአባይ ጉዳይ የአባይ ውሃ ጉዳይ የግብጽ ዜጋ ለአባይ ሞታለሁ ብሎ ነው ቃል የሚገባው። በዛ ደረጃ ነው የሚያስተምሩት አይደል? እኛ የባህር በርን ማናገኝ ከሆነ እንደምንጠፋ ሊገባን ይገባል። ቅድም ፕሮፍ ያነሱት ከ1000 ኪሎ ሜትር አቋርጦ በራችን ላይ የጦር ካምፕ የሚመሰርቱት ኢትዮጵያ ሊጠብቋል። የኢትዮጵያን ጎረቤቶች ደህንነት ሊጠብቋል። የራሳቸውን ጥቅም ከ1000 ኪሎ ሜትር አርቀው ለማስጠበቅ ነው የመጡት። አንዳንድ ትልልቅ ሀገሮች ከ700 በላይ 740 በላይ በዓለም ላይ የሚሊተሪ ቤዝ አላቸው። ማን ሊጠብቁ? ያንን ሀገር ሊጠብቁ። ኢትዮጵያ የባህር በር ያለ ማግኘት አትችልም፣ አለማሳካትም አይቻልም። በዚህ ደረጃ እንደ ሀገር መስማማት ይጠይቃል። ይሄ ግን ይሄ እንዳይሳካ የውስጥ ድክመቶቻችንን እንደመነሻ እያደረጉ የሚጫወቱ ፖለቲካል ጨዋታ ሊጫወቱ የሚፈልጉ ባንድም በሌላ መንገድ ኃይሎች አሉ። የሩቅም ያገርም ሀገሮች አሉ። እሱን ጨዋታ መጫወት አያዋጣቸውም። በቃ እንደ ሀገር መወሰን ነው ያለበት። መንግስት አቋም ወስዷል። እንደ ህዝብ መቆም ነው ያለበት። ማግኘት አለበት። መብት የጠየቅነው አለማግኘት አንችልም። ስለዚህ ማናገር ከሆነ ምን ይሁን? ጥያቄው እነሱ ነው የሚሆኑት፣ እኛ ለምን መልሰው? እኛ ታፍነናል። ሌላው ደግሞ ከዲፕሎማሲ አንፃር እነሱ ይገባቸዋል። እየገባቸው እያወቁት ነው መልሱን መመለስ ያልፈለጉት። የኛ ወደ ባህሩ በር መግባታችን ለነሱ በረከት እንጂ መርገምት አይደለም። የኢኮኖሚ በረከት ነው፣ የገበያ በረከት ነው፣ የጸጥታና የሰላም በረከት ነው። የኢትዮጵያ አቅም ለጎረቤቱ አይደለም ለዓለም የተረፈ ነው። ሚሊተሪ ታሪካችን የወታደራዊ የመከላከያ አቅማችን እንኳን በታሪኩም አሁን ባለውም ለዓለም ያለው አበርክቶ ይታወቃል። አቅም እያለው ጀግና ህዝብ እያለ ጀግና መከላከያ እያለ አቅሙን በአግባቡ እንኳን እንዳያሳይ ታፍኖ ነው ያለው። ሁለመናጋችን ታፍኖ መኖር ይቻላል ማለት ህልውናሽ ከተፈረደብሽ ተፈጥሯዊ ነው አይደል? ህልውና ማስቀጠል የምትችውን ያህል። ስለዚህ ህልውናችን ማስቀጠል ስላለብን ወስነናል። የህዝብ ግን መሆን አለበት። የውስጥ የፖለቲካ ትርክታችን፣ የውስጥ የፖለቲካ ግጭታችን፣ የውስጥ የጦርነት ግጭታችን ከቀይ ባህር ጋር ማገናኘት መመለሱ አይቀርም። ይሄ መንግስት ይመልሰዋል ብዬ አስባለሁ። የማይመልሰው ከሆነ እኛ እንመልሰዋለን፣ አንደራደርም። ግን እነሱ በዚህ ጉዳይ ላይ ጥያቄው ይፋ ሆኗል። አቋም ውስጣዊ ልዩነቶችን ትተን ባህር በር ላይ አንድ ላይ ከቆምን ማንመለስበት ምንም ምክንያት የለም ነው። አለመመለስም አትችልም እኮ አይቻልም። አለመመለስና አለማስመለስ አይቻልም። መመለስ የሚገባቸው አካሎች ግን ያስቡበታል። እነሱም ፈተናው ይገባቸዋል። ግን አንድ ችግር ማየት ያለበት እኛ የዲፕሎማሲ ልዕልና መጫወት አለብን ያልነው የጎረቤት ሀገሮቻችን ይሄን ጥያቄ ሊያስተናግዱ የሚችሉ ሀገሮች በአንድም በሌላ ጉዳይ የውጭ ፖሊሳቸውም ራሱ መንግስታቸውም በውጭ ኃይሎችና በትልቅ ኃይሎች ይዘወራል። ለሁለት ለሶስት መንግስታት የሚታዘዙ መንግስታት አሉ በጎረቤቶቻችን። ግልጽ ነው። የትኛውን አስቀይሜ የትኛውን ላስደሰት የሚባል ጉዳይ ነው እንጂ ኢትዮጵያ ማግኘት እንዳለባት ቅድም ሁለቱም ወንድሞች ያነሱትን ታሪካዊ ዳራ ጠቅሰው ያምናሉ፣ ያቁታል። ይሄን እኮ ልታሳውቂ አትችይም። ጥያቄው ወደ ተግባር ለመሄድ ነው የተቸገሩት። አንድ እንዳንጠቀም ይፈልጋሉ፣ አቅም እንዳይኖረን ይፈልጋሉ። ሁለተኛ ደግሞ ከዛ ጫና አላቸው። ይሄን ጫናቸውን ለመቀልበስ የነሱን ጫና ለማቀለል ነው እኛ የዲፕሎማሲ ልዕልና በዓለም ላይ ቀጣናው ወደደም ጠላም አህጉሩ ወደደም ጠላም ዓለም ወደደም ጠላም የኢትዮጵያ ጥያቄ መፍታት መተባበር ግዴታ አለበት። ዓለም ይቻ ሀገር ለዓለም የምታበረክተው ብዙ ነው፣ ያበረከተችው ብዙ ነው። ይቻ ዓለም ይሄን ቀጣና ተሸክማለች። የመረጠ ይጋር ጥያቄያችንን ግን አንድ መግቢያ በር ጠይቀን አንድ ቀላል ጥያቄ ጠይቀን የማያስተናግዱን ከሆነ እንደታፈን ተቀጥራላችሁ ጥያቄያችንን ይዘቱንም ጥልቀቱንም ስፋቱንም ልንቀይር እንደምችል ደግሞ ማሳየት ያስፈልጋል። ይሄ ከውስጥ አንድነት ሲኖር በጥንካሬ መነሳት ወደፊት መሄድ አንድነት አለመሆንም አይቻልም። የተጠየቀው የባህር ጥያቄ ነው፣ የፖሊሲ ጥያቄ አይደለም። ስለዚህ በዲፕሎማሲ መንገድ እስከሚካሄድበት ይካሄዳል። ኢትዮጵያ የባህር በር ዲፕሎማሲው ለኛ ብቻ ሳይሆን ለጎረቤት ሀገሮች የሚደርስባቸውን ጫና ለማቅለል ጭምር ነው ምን ረዳቸው። ይሄንን ለዓለም ለማስረዳት ዓለም ግን ይሄንን ሐላል የሆነ ነገር አልተባበርም ማለት ራሱን ትዝብት ላይ ይጥላል እንጂ ኢትዮጵያ ማግኘቱ አይቀርም።
አመሰግናለሁ ዶክተር። እንመለሳለን፣ ውይይታችንን እንቀጥላለን። ወላይታ ሶዶ ኢቢሲ ስቱዲዮ እንሻገርና ረዳት ፕሮፌሰር ተመስገን ቶራ እናገኛለን። በዚህ ጉዳይ ላይ በባህር በር ጉዳይ ላይ እንግዲህ ብዙ እይታዎች ተነስተዋል፣ ብዙ ሀሳቦችን እንግዶች አንስተዋል። በእርሱ በኩል እንዴት መካሄድ አለበት? ይሄ እንግዲህ ኢትዮጵያ ትላንት ያላት የነበራትን በተለያዩ ነገሮች ምክንያት ያጣችውን ለመመለስ አሁን የመጣ ጥያቄ ነው፣ ህዝቡ ዘንድ የነበረ ነው። ይሄንን ለመመለስ ደግሞ እንደ ሀገር አብሮ መቆም ያስፈልጋል። አንድ ሀገር ባህር በር እንድታገኝ የሁሉም ዜጎቿ ድርሻ ያስፈልጋልና በፖለቲካውም በምሁራኑም ዘንድ በየትኛውም በኩል ምን መደረግ አለበት? አመሰግናለሁ። እንግዲህ አንቺም እንዳልሽው በርካታ ምሁራን ከኔ በፊት ብዙ ነገሮችን አንስተዋልና ይሄ ጥያቄ በእርግጥ በተለያየ ጊዜ በኢትዮጵያ ፖለቲከኞች ሲሰነዘር የነበረ ጥያቄ ነበር። ግን ያው በውስጥ በነበረው አገዛዝ ጫና አቅም አጥቶ በመሀል ላይ ድራሽ ሁሉ ጠፍቶ ደብዝዞ የነበረ ጥያቄ አንኳር የሀገራችን ጉዳይ ቅድም ያነሳናቸውን ጥቅሞችን ለማስከበር አሁን ለምሳሌ ብንወስድ ኢትዮጵያ በወደብ ኪራይ ብዙ ልማቶችን ሊያሰሩ የሚችሉ ሀብቶችን ነው ለኪራይ እያወጣች ያለችውና ይሄ እንዳይነሳ ተደርጎ ታፍኖ ታግዶ ኢቭን ኢትዮጵያ ወደ ቀይ ባህር ድርሽ እንዳትል የሚል ፖለቲካ በአሁኑ ሰዓት እየተሰራ ሁሉ ባለበት በጂኦ ፖለቲክሱ ኢትዮጵያ ተጽዕኖ ፈጣሪነቷ እንዲቀንስ በርካታ ስራ እየተሰራ ባለበት እንደ ሀገርም ያው በአንድም በሌላም በሐሳብ ልዩነቶች ነፍጥ አንስቶ በዚህም በዚያም የተለያዩ ጦርነቶች እየተደረጉ ባሉበት በዚህ ወቅት መንግስት እውነቱን ለማውራት የኔም የልጅነት ጊዜ ትውስታዬ ነው ቀይ ባህር ማጣታችን ላንድ ሎክድ መሆናችን ትንሽ ፖለቲካውን በቅርበት በልጅነትም ያው ፖለቲከኛ ቤት ስለነበረ እየተከታተልኩ ስለነበረ በቁጭት ሲያወሩም ውስጤ ላይ የነበረ ጥያቄ ነበርና ይሄ ጥያቄ አሁን ጎልቶ ወጥቶ የስቴት ጥያቄ የመንግስት የሀገሩን የሚመራ የመሪዎች አጀንዳ ከመሆኑም ባለፈ ህዝባዊ አጀንዳ መሆን በራሱ መቻሉ በእውነቱ ይሄንን ኢኒሺዬቲቭ ወስዶ እያደረገ ያለ መንግስት በዚህ አጋጣሚ ላመሰግን ፈልጋለሁ። ምክንያቱም ይሄ ቀላል ጉዳይ አይደለም። እንደ ሀገር ተዘግቶብን በር ተዘግቶብን ነው የከረም ነው እንደተባለው በርካታ ሚሊዮን ህዝብ ይዘን ተቆልፈን ተቆልፎብን ኖረናልና ይሄ ማብቃት አለበት የሚል ነው። ይሄንን ለማድረግ ግን ምን መደረግ አለበት ብለሽ ላነሳሽው ጥያቄ የመጀመሪያው አማራጭ አሁን መንግስትም እያደረገ ያለው ነገር ምንድነው? ሰላማዊ ጥረት መደረግ አለበት። ዲፕሎማሲያዊ ጥረቶች ጫናዎቹን እስከ ጥግ ድረስ ሄደን ያንን የማግኘት መንገድ ለኔ የመጀመሪያው እና መሆን ያለበት ብዬ የማምነው መንገድ ነው። ከዛ ሲመለስ ሰጥቶ መቀበል አንዳንዴ ያው እኔ ሰጣለው ስላልኩ ብቻ አይሆንም። እኔ የሚሰጠውንም ተቀብሎ የሱንም ወደዚህ ማድረግ የሚችል ፖዚቲቭ የሆነ በጋራ ለመልማት በጋራ ለመቆም በጋራ ለማደግ የሚያስብ ሌላ ካውንተር ፓርት ላይ እስከሌለ ድረስ ሰጥቶ መቀበል በራሱ አስቸጋሪ ቢሆንም እንደኔ በሰጥቶ መቀበል መሪህ ገፍተን ሄደን ይሄን ጉዳይ ማሳካት መቻል አለብን የሚል እምነት አለኝ። እነዚህ ሁሉ አማራጮችን እየወሰድን ይሄን አጀንዳ አሁን በርግጥ ጥሩ ነው ህዝባዊ ለማድረግ በሚዲያም በመሬትም እየተሰሩ ያሉ ነገሮች ጥሩ ነው። ይሄንን ነገር በደንብ ሚዲያ በቃ የእያንዳንዱ ዜጋ ኢቭን መንግስትን በአሁን ሰዓት ተቃውሞ ትግል እያደረጉ ያሉትንም ሰላማዊ ትግል የሚያደርጉ ፖለቲካ ፓርቲዎችም ሌሎቹም የህብረተሰብ ክፍል አባላት ወጣቶች ቀጣይ ጄኔሬሽኖች አይምሮ ላይ እንዲሰርጽ ምክንያቱም አማራጭ የለንም የሚለውን ቅድም ባልደረቦቼ ምሁራንም አንስተዋል። ስለዚህ አማራጭ የሌለው ጉዳይ ነው። ዛሬ ያው ላለፉት 30 ምናምን አመታት ተቆልፎብን ተዘግቶብን ቆይተናል። አሁን በዚያው መልኩ
ልንቀጥል እንችላለን የሚለው ነገር ያው የሚታወቅ ነው። በዛ መልኩ መቀጠል አንችልም። በየጊዜው የህዝባችን ቁጥር እየጨመረ ነው፣ ፍላጎቱ እየጨመረ ነው። የዓለም የፖለቲካ ዳይናሚዝሙ በተቀያያሪ ዓለም ውስጥ ነን ያለነውና ይሄን እንደዚህ ተዘግቶብን የምንቀጥልበት ሁኔታ ስለሌለ በደንብ ህዝቡ የኔ አጀንዳ ነው፣ የኔ ጉዳይ ነው፣ የኔ ነው እስከሚል ድረስ በደንብ መሰራት ያለበት ጉዳይ ይመስለኛል። እና ይሄ ምንድነው በደንብ እንደዚህ ሰርጾ ሲሄድ ህዝቡ አንድ ላይ መቆም ሲችል፣ አንድ ላይ ሀሳቡን ማራመድ ሲችል የሚሳካ ይመስለኛል። እና ከዚህ ጎን ለጎን አንደኛ ይሄ በተለይ አሁን ይህን ጉዳይ ገፍተን እንደ ሀገር በምንሄድበት ጊዜ ሀገራችን ውስጥ የተፈጠሩ መከፋፈሎች አሉ። እነዚህን መከፋፈሎችን መንግስትም በትከሻ ሰፊነት በዛ በኩልም ያሉት ወገኖች አገርን በማስቀደም ሀገራዊ ጉዳይን በማስቀደም በሰጥቶ መቀበል እነሱም ተደራድሮ ቅድሚያ የውስጥ አንድነታችንን ካስጠበቅን ይሄ ግዛታዊ አንድነትን ሌሎች ሉዓላዊነቶችን ለማስከበር አንቸገርምና በዚህ ኤሪያ ላይ በደንብ አድርጎ መስራት ያስፈልጋል። አንደኛ ሰላማዊ እና ዲፕሎማሲያዊ ጥረት ማድረግ፣ ሁለተኛ ሰጥቶ መቀበልን ማድረግና ሰላምን የውስጥ አንድነትና ሰላምን ማስፈን ለኔ ሁነኛ መንገዶች ናቸው ብዬ ነው ማምነው። ረዳት ፕሮፌሰር ተመስገን እናመሰግናለን። እንግዲህ በዚህ ጉዳይ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በአምስተኛ የስራ ዘመን 6ኛ የህዝብ ተወካዮች ምክር ቤት 2ኛ መደበኛ ጉባኤ ላይ ስለ ባህር በርና ስለ ብሔራዊ ጥቅማችን ያነሱትን ሀሳብ ተመልክተን እንመለሳለን። ውይይታችን ይቀጥላል። አብራችሁን ቆዩ። ሚሊየን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ኢትዮጵያ ካደገች ብሎ የሚሰሩ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛው ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት ኢትዮጵያ። በየዓመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላ የምታደርገው ነገር የለም። ተመልሰናል። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለዚህ ስለ ባህር በሩ ያነሱት ሀሳብ ነበረ። ኢትዮጵያ መቼም ቢሆን ተዘግታ አትቀርም ብለዋል። እንግዲህ ይሄ ባህር በር ጉዳይ በብዙ ነገሮች ማንሳት እንችላለን። ቅድምም ነካክታችኋል። እንግዲህ ባህር በር ማጣት በራሱ ብዙ ተጽዕኖ ያሳድራል። ከኢኮኖሚ አንጻርም ካየን ከሰላሙና ደህንነትን ከማስጠበቅ አኳያም ከሌሎች ነገሮችም አኳያ ማንሳት እንችላለን። ለመሆኑ በዚህም በዛም ይሁን በተለያዩ ምክንያቶች ከ34 ዓመት በፊት ባህር በር ኢትዮጵያ ካጣች ወዲህ ምን አይነት ተጽዕኖዎችን አስተናግዳለች? ምን አተናል? ብዙ ነገር አተናል ነው የምለው። በተለይ በኢኮኖሚው አንደኛ በፖለቲካና ሴኩሪቲው ደህንነት እንዳለ ጤንነት ይሰማኛል ይላል አንድ ግለሰብ። እንኳን ሀገር ሙሉ ጤንነት ይሰማን ነበር ወይ? ለሀቅ ተናገርን ያቺ ዳውትና ጥርጣሬ ነበረን ሙሉ እንዳልሆንን አንድ ነገር እንደጎደለን እሱ እንትን ይላል። በኢኮኖሚ አስፔክት እንግዲህ ኢምፖርትና ኤክስፖርት ስናደርግ በሰው እጅ ላይ እንዳለን ግልጽ መሆን አለበት። ያለንን እንሸጣለን፣ የሚገባውን እናስገባለን። ግን ከተሸካሚው ሌበር ፓወሩ ራሱ ሳይቀር ህግጋቱ ኤክሳይዙ የጉምሩክ አለ አይደል የሚከፈለው ታክስ ማውረጃው መጫኛው የመሳሰሉ ከዚህም ወደዛ ሲሄድ ሾፌሮቻችን ራሳቸው ብዙ ኮምፕሌን ያደርጋሉ። በነገራችን ላይ የመንገዱ ጥራት ራሱ አየሩ ኃይለኛ ስለሆነ እንደ ዳቦ ግልብጥብጥ የሚለው በእኛ በኩል ቶሎ ቶሎ ይጠገናል፣ በዛ በኩል ችግር አለ። መኪና ደህንነት ይሰበራል። ሪሞርኪው ይተኛሉ። ለምን ይጠብቃሉ? በዛ እጅን በሰው እጅነን ማለት ነው። ፍጥነቱ ራሱ እንዴት ነው? እዛ ፖርታቸው ሲሰሩ ፍጥነቱ ምን ያህል ነው የሚለው ሁሉ
ለኛ ኔጋቲቭ ነው ማለት ነው በራሳችን ስላልሆነ ፖርት ማሳደግም አንችልም በዛ በሰጪው አካል ነው ፖርቱ የሚያድገው ሲሻቸው 20-30 ዓመት በፊት ዴቨሎፕ አድርገውታል አሁን ቆሟል አዲስ ክሬን መጥቷል አሮጌ ክሬን መጥቷል የራሱ ፍጥነት ይላል በቆየ ቁጥር ገንዘብ ነው ለኛ ዴቪዝ ነው ገንዘብ እያጣን ነው ፍጥነት እያጣን ነው ይሄ ሁሉ አጣናል ማለት ነው ስለዚህ በእኛ ሳይኮሎጂካሊ የኛ ነው ምል ስሜት አለመሰማት ኢኮኖሚካሊ በሴኩሪቲው ደህንነት አለመሰማት ምክንያቱም አካባቢው ትርምስ ያለበት ነው ሲ ፓይሬሲ ለምሳሌ እርግጥ አሁን ቀዝቅዟል ቀደም ሲል ከፖንትላንድ ጀምሮ ለብዙ አመታት ችግር ነበር የኛ መርከቦች አሉ ብዙ እንትን ቃ ተሸካሚ መርከቦች አሉ ከአፍሪካ ትልቅ ከሚባሉት ውስጥ አንዱ የኛ ነው ያው እንደተንከራተቱ ነው ፖርት እየፈለጉ ነው የሚያርፉት ብዙውን ጅቡቲ ነው ይሄ ራሱ ሁሉ ዛሬ ነገ አደጋ መጣባቸው ኮንፊስኬትድ ሆኑ ደህንነታቸው የጥገናው ይሄ ሁሉ በጣም ኮምፕሊኬትድ የተያያዘ ነው በጣም የተያያዘ ነውና ይሄ ሁሉ እኛ እናጣለን ማለት ነው ከዛ ውጪ እንግዲህ አንድ ማንሳት ወንድሜ ከወላይታ ሶዶ ፕሮፌሰር እንዳሉት መርሳት የለብን ወዳንቺ ከመመለስ በፊት ምንድነው ለዚህ ነገር ጠንክረን ኮንሲስተንት ሆነን ጠንክረን ሳናወላውል ቀጥለን መጠየቅና መግፋት አለብን ህዝባችን ያስተባበርን ነው የሚለው ውጤት አግኝተናል ስንል እኔ ውጤት አግኝተናል እያየንም ነው እያልኩ ነው እያፈራ ነው ኬት በተለይ የሚለውን ነገር ከአሜሪካ አስተዳደር ራሱ አሁን ያለው ትራምፕ አስተዳደር ጥሩ ሲምፓቲና እንትን ልክ ነው የሚል ነገር ሄደዋል የፈረንሳይ መንግስት ፕሬዚደንት ማክሮን በደንብ አስቀምጠውታል ለኛ ሲምፓቲ እያገኘን ነው ዊን ኦቨር እያደረግን ነው የጣሊያን መንግስት ቆየ እንጂ ኋላ ሌላም ደግሞ የራሺያ መንግስት ቢሆን ድጋፍ እያሳዩ ነው የአፍሪካ መንግስትማ ወንድሞቻችን የአፍሪካ ባህልና እሴት አለ ወንድም ነው የሰውን ድህነትና የሰውን ችግር የመገንዘብ ካፓሲቲው አለንኛ እንደ አፍሪካነታችን ሶሊዳሪቲ አፍሪካ ሀገሮች በደንብ ነው ሲምፓታይዝ የሚያደርጉት ለኛ ህዝቡም መንግስቱም በሚዲያው እንደምንከታተለው መካከለኛ ገልፍ ሀገራት ራሳቸው የተወሰኑት ኦሬዲ ልክ ነው ኢትዮጵያ ብታገኝ ምን ችግር አለው የሚል ሁኔታ አለና ዲቪደንድ ትርፍ ነገር ትርፋማነት እያየንበት ነውና ዋናው እንዳይቀዘቅዝ መቀጠል አለብን በዚህ ግለት መግፋት አለብን ነው ማለት እሺ ፕሮፌሰር አመሰግናለሁ ዶክተር ኢብራሂም ወደርሶ ልምጣ እንግዲህ ብሔራዊ ጥቅም መነሻ አድርገን በየጊዜው የዜጎችን ደህንነትን ብለን መተናል አሁን ላይ ብሔራዊ ጥቅማችን ማስከበር ካለብን ትልቁ ጥያቄው የባህር በር ነው ብለናል በጋራ በመቆማችን ጥያቄው መንግስታዊ ሆኖ ህዝባዊም ሆኖ ወደ ዓለም መድረክ በመምጣቱ ምላሾችም እየመጡ እንደሆነ ፕሮፌሰርም ጠቅሰዋል እያየንም ያለነው ነገር ነው ወደፊት ለመግፋት ይሄ ነገር መሆኑ አይቀርም የመሆን ጊዜውን ግን ለማፍጠን ምን መደረግ አለበት እንደው ያው ፖለቲካ ተሞክሮም ሊኖር ይችላል በርግጥ ምሳሌ አድርጎ የሚነሱት በይሄ ላንድ ሎክድ ሀገራት የሚባሉ 44 ሀገራት በምሳሌነት ይነሳሉ ኢትዮጵያ ግን ይሄን ያህል አቅም ኖሯት ይሄ ደግሞ ተፈጥሯዊ መብትም ተሰጥቷት እስካሁን ድረስ ይሄ ጥያቄ በጥያቄ ደረጃ እንዳይቀጥል እስካሁን የነበረው ወደፊትም እንዳይቀጥል በምን መልኩ መጠናከር አለበት ይላሉ እሺ የመጀመሪያው ያው ዝምታው ተሰብሯል ትልቅ ስቴፕ ነው በነገራችን ላይ ያለፉት 30 አመታት ያለው ትውልድ የባህር በር ሪሌቲቭ ላይ አቅ በተለይ ከ30 አንድ ትውልድ ወደዚህ የተወለደው ማህበረሰብ ማለት ነው ስለዚህ አሁን እንደነ ፕሮፌሰር ያሉ ሰዎች ያላቸውን ስሜት ላይኖር ይችላል ይሄን ማጋባት ያስፈልጋል ኢንተርጀነሬሽናል ዲያሎግ ያስፈልጋል በትውልዶች መካከል የነበረውን የአገር ሁኔታ ኢትዮጵያን እኔ እንኳን ኢህአዴግ ሲገባ 7 ያክፍል ነኝ ግን አስታውሳለሁ የኢትዮጵያ ካርታው ማለት ነው ኤርትራን ጨምሮ ያለውን አስታውሳለሁ በደንብ በዛም ጊዜ ዝም ብሎ ትንሽ ፈጠን ስለምልም ግን ብዙ የመጣው ጄኔሬሽን ይሄንን ብዙ አያውቅም ስለዚህ ማስረጽ ያስፈልጋል መጀመሪያ እኛ ካመንን ነው ዓለም የሚያምነው እኛ ካልያዝነው የኛን ጉዳይ ማንም አይዘው ስለዚህ የመጀመሪያው ስቴፕ የሚመስለኝ ነገሩን ወደ ጠረጴዛ ማምጣት ከ2 አመት በፊት ጠቅላይ ሚኒስትሩ ይሄን አምጥተውታል አሁንም የተለያየ ውይይቶች እየተካሄደ ነው ግን ትውልዱ አሁን የመጣው ያንግ ጄኔሬሽን የምንለው ወጣቱ ይሄንን የባህር በር ምክንያቱም
ሊቭድ ኤክስፔሪየንስ የለውም ማለት ባህር በር ኖሮ ሲባል ነው የሚሰማው እንጂ አላውቀው። ድሮ እኮ አርቶቻችን ራሱ ከአስመራ ጋር ከአሰብ ጋር ከምናምን ኦሮማይ እኮ ምንድነው ሲያነብሰው እኮ ኦሮማይን ምንድነው ሴቲንጉ እንዳለ መቸቱ እንዳለ ኤርትራ ተብሎ ግን አይደለም። እዛኔ አስመራ አንድ ክፍለ ሀገር ነው። ያንን ያለፈ ትውልድ ያውቃል፣ ሜሞሪውም አለ። አሁን ያ ሜሞሪ ቻሌንጅ ተደርጓል፣ እንዳናወራ ተደርጓል፣ ተሸንፎ ነበርና ይሄ አዲሱ ትውልድ ያ ሜሞሪ የለውም። ስለዚህ በተለያየ መንገድ ይሄን ማስቀጠል ያስፈልጋል። አርቲስቶቻችን ሪቪዚት ማድረግ አለባቸው የኢትዮጵያን ሁኔታ። ስለ አገር ስናወራ ስለ ባህር በር እድሜ ልክ የሌለን የተፈረደብን እንዳይመስል በአርት በኩል ስራ መሰራት አለበት። ምሁራኖቻችን ይኸው ወደዚህ ኢንበልክ መምጣት አለባቸው። ይሄን ጉዳይ የሁሉም አጀንዳ ማድረግ አለ። ልክ ሚዲያ እናንተ እንደምታረጉት በየጊዜው አጀንዳ እንደሚደረግ ሁሉ የግል ሚዲያዎች፣ ፕራይቬት እንትኖችም፣ የፖለቲካ ፓርቲዎችም ሌሎቹም ተሳትፈው ይሄንን አጀንዳ ማድረግ መቻል አለብን። የትምህርት አይ ዶንት ኖ ሂስትሪ፣ ፖለቲካል ሳይንስ፣ ሲቪክ ኤጁኬሽን እነዚህ ውስጥ በሙሉ ወጣቱ ላይ በሆነ መንገድ መሰጠት አለበት። ስለ ጎረቤቶቻችን ስለ አንድ ህዝብ ነው የምናወራው። በነገራችን ላይ ሁሉ ቀን የምለው ይሄን ነው። እኛ ስለ ኤርትራ እኮ ስናወራ we are talking about the Tigrayans here and there አይደል? the Afars here and there ሌላ እኮ ስለ ሶማሌ ስናወራ እኮ የኛ ሶማሌ ኢትዮጵያ ውስጥ ሆኖ ኢትዮጵያ የሌላት ህዝብ ጎረቤቶቻችን ያላቸው እኮ የለም። ጅቡቲ ስናወራ እኮ ስለ አፋርና ስለ ሶማሌ ነው የምናወራው። ስለ ሶማሌ አይደለም። ደቡብ ሱዳን ስናወራ ስለማን ነው የምናወራው? ስለኛው ህዝብ እኮ ነው የምናወራው። ኢቭን ትስስሮቻችን ማለት ትርክቶቻችንን በጣም መለወጥ አለብን። ይሄ ስለሆነ ህዝብ የሆነ አገር ምናምን የሚባል አይደለም። ይሄ ኮሎኒያሊዝም ያመጣው ትልቅ በሽታ ነው። አርቲፊሻል የሆነ እንትን ያለን እኮ አዘይ እንደው ዘዴ እኮ ይሄ በዚህ በመቶ ዓመት የመጡ እኮ አርቲፊሻል የሆኑ ድንበሮች ናቸው ያሉት። ቦረና ብትሄጂ በዚህኛው በኩል ያለው ቦረና፣ በዛኛው በኩል ኬንያ አለ። ስለዚህ ኢቭን በቃ በጣም we have to challenge ourselves። በቃ እነዚህ አስተሳሰቦቻችን ከዚህ አልፈን ይሄንን ቀርጸን ወጣቶቻችንም በዚህ መንገድ መማር አለባቸው። እኔ ትዝ ይለኛል አንድ ኮርስ ሰጥ ነበር ኢትዮጵያ ኤንድ ኢትስ ኔይበርስ የሚል በጣም ጥሩ ኮርስ ነበር። አሁን ከጥቂት ጊዜ በኋላ ቀርቷልና በጣም ብዙ ነገር ያስተምራልና እነዚህ ነገሮች በሙሉ መሰራት አለባቸው የሚል እንትናለኝ። እሺ አመሰግናለሁ ዶክተር ጌትዬ ወደ እርስዎ ልምጣና መጨረሻም እንግዲህ ይሄ የባህር በር ጉዳይ ላይ ዓለም አውቆታል፣ ጥያቄው ይፋ ሆኗል። ስለዚህ የጋራ ነው የሚለው መምጣት አለበት። በጥያቄ ቅድምም ጠቅሰውልኛል፣ ህዝባዊ መሆን አለበት፣ ተጠይቋል። የነሱም ደግሞ በሰላማዊ መንገድ መፍትሄ ካደረጉ ነው እንጂ የባህር በር ኢትዮጵያ ማግኘቷ ግድ ነው ብለዋል። ከሚዲያውም ይሁን ከፖለቲካ ምሁራኑም ይሁን ከወጣቶችን ማስረጽን አሁን ዶክተር ኢብራሂም አንስተውልኛል። ከሌሎችም ከማን ምን ማድረግ አለብን? ገፍቶ መሄድ አንደኛው የዲፕሎማሲው ስራም በዚህ ላይ ሊጠቀስ ይችላልና ከዚህ አንፃር ያንሱልኝ እስቲ። መልካም ጥሩ ነገር አንስተሻል። አሁን ከባህር በር ተዋሳኝነት እንድናጣ አበርክቶ ሲያደርጉ የነበሩ አካላትም ሀገራትም አንዳንዶቹ አሁን ጥያቄያችን ትክክል ነው ብሎ መደገፍ ጀምረዋል። በወቅቱ እንድናጣም ሲያስተባብሩ የነበሩት ጭምር ዛሬ ደግሞ አይ ማጣት እኮ አልነበረባትም፣ ስለዚህ ኢትዮጵያ ያነሳችው ጥያቄ ትክክል ነው ማለት ላይ ደርሰዋል። ቅድም ያልኩሽ ላይ ነው መጣው። ጥያቄው መንግስት አንስቷል፣ ከጥያቄ አልፎ አቋም ላይ ተደርሷል። እኛ ይሄን ጥያቄ ቀደም ብለን የዛሬ 78 ዓመት ይብቃት ነበረ ጥያቄያችን። ያስፈልጋታል ሳይሆን ይብቃት ነው። አሁን መንግስት ደግሞ ይገባኛል ብሎ አንስቷል። እኛ ይሄን መስራት ያለብን ማን ነው? ይሄን እንዴት ነው የሚሳካው ካልሽ ቅድም ወደ አንቺ ጥያቄ ስመጣ ህዝብ እንደ ህዝብ ውዴታ ሳይሆን ግዴታ አለብን ነው ለዚህ መሳካት። ግን በመዋቅር ደረጃ ኃላፊነትና ግዴታቸውን መዋጣት ያለባቸው አካሎች አሉ። በዚህ ዘርፍ የታሪክ ባለሙያዎች፣ የህግ ባለሙያዎች፣ የዲፕሎማሲ ባለሙያዎች ከሚዲያው ጋር ተቀናጅተው ለማህበረሰቡ
ግንዛቤ ማስጨበጥ ይችላሉ። ሚዲያው ግን በየቀኑ ይህን ስራ ያድርጎ ይዘው ይገባል። የሚዲያው ኢትዮጵያ ጥላ ስር ያለ ሚዲያ በሙሉ ስለ ቀይ ባህር ስኬት መስራት አለበት፣ ግዴታው ነው። የሃይማኖት ተቋማት የኢትዮጵያን ሕዝብ በሙሉ በእምነት ስር ይዘውታል። እስላምን በዩ ክርስቲያን ተሰሚነታቸው ቀላል አይደለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን በዓለም ላይ ብዙ ቤተክርስቲያን አለ ከሰራችበት ተቋማት በተናጠንም ሆነ በተበተን በዚህ ጉዳይ ላይ የሚሰሩበትና የሚሰብኩበትን መንግስትን ለመንግስት ጉልበት የሚሆንበት ሁኔታ መፍጠር አለባቸው። ዜጋ እንደ ዜጋ ግዴታ አለበት። የአባይ ጉዳይ የህዝቡ ድጋፍ የመጀመሪያው 5 ዓመት ብታዩ ወደ ኋላ ሄደሽ ብታዩ ምን ያህል ለመንግስት ጉልበት እንደሆነ ለዓለም ለዲፕሎማሲው ራሱ ትልቅ ጉልበት ሆኖ ነበር። ያን አይነት እንቅስቃሴ መስራት ያስፈልጋል። ዋናው ነገር ግን ይሄ መብት አይደለም አለመተባበር። በዚህ ጉዳይ ቅድም ወንድሜ ዶክተር እንዳነሳው ይሄን ጉዳይ በደንብ የማይረዳ ከዛ በኋላ የመጣ ትውልድ 20ዎቹ ላይ ያለው ምናምን ግንዛቤ ፈጥረትሽለት ስኬታማ እንዲሆን የበለኩሉ ላመጣ። ዋናው ነገር ግን ኢትዮጵያን የባህር በር አክሰስ አሳክቶ ትውልድን መካሻ ነው የፕሮጀክት። በየወቅቱ የተፈጠሩ ስብራቶችና ጉዳቶች አንዱ ይህን ስናሳካ ትውልድ የሚካስበት አንዱ ፕሮጀክት ነው። ይህንን ማሰብ ይጠይቃል። አለማሳካት አይችልም ነው። ለዚህ ነው ይህንን ስንጫወት መንግስት የራሱን የሆነ በራሱ በኃላፊነት የራሱን ዲፕሎማሲ ስራ ይስራል። ሌላው ግን በአደረጃጀት የራሱን ህዝባዊም ተቋማዊ ዲፕሎማሲ ስራ የዲፕሎማሲ ትንሽ የለውም። ዲፕሎማሲ ግን ባለሙያዎች እንደሚሉት በጣም ትዕግስት ይጠይቃል። ሰጥቶ መቀበል የሚባል ነገር አለ፣ ቻይነት አለ። ግን ትዕግስትና ቻይነት እስከ መቼ ነው? ቅድም ፕሮፌሰር ያሉትን ነገር ስለምቃወም ነው። የምንችለው ከዚህ በኋላ እስከ መቼ ነው? መመለስ ያለበት ሀገር ጥያቄያችን መመለስ አለበት። ጫና ማድረግ ያለበት አህጉር ማድረግ አለበት። ቀጣናው ማድረግ አለበት። ዓለም ማድረግ አለበት። ካላደረገ ከዚህ በኋላ ስንት ዓመት ነው የምንቆጥረው? እንዲህ አይነት ጥያቄ ድርድር መግባት የለበት። እኛ የዲፕሎማሲ ልዕልና እንጫወት ስንል ዓለም እንዲቀበለው ነው። እኛ የዲፕሎማሲ ልዕልና እንጫወት ስንል ጎረቤት ሀገሮች ላይ ጫና የሚያደርጉ ሀገሮች ለ3 ለ4 መንግስታት ለማስደሰት የሚንቀሳቀሱ የየሀገራት መንግስት ስላሉ ነው። መንግስታት ደግሞ የኢትዮጵያን ጥያቄ ዋስትና ሊሰጡ አይችሉም። ሊወርዱ ይችላሉ። እዛ ያሉ መንግስታት ሀገራትን ዋጋ ነው ሊሰጡ፣ ዓለም ነው ዋጋ ሊሰጥ ይችላል። ዋናው ነገር በዚህ ደረጃ እኔ የጊዜው ጉዳይ ጊዜ በዘገየ ቁጥር ዋጋ ያስከፍላል። ጫና መፍጠር ከተቻለ ህዝብ ከተባበረ መንግስት ጋር አንድ ከሆነ ይሄ የባህር በር ጉዳይ የኔ ነው ብሎ ኢትዮጵያዊ በሙሉ የሚነሳ ከሆነ እኮ ተጽዕኖ መፍጠር ይቻላል። ግዴታ መሆን አለበት ስንል አለመተባበር አይቻልም። አንድ በይ አለማስመለስ አይቻልም። ዓለምም ይሄን ጥያቄ ለመፍታት አይቻልም። ከኢትዮጵያ የሚጠቀመው ቀጣናውና አህጉሩና ዓለም እንጂ ኢትዮጵያ የተለየ አትጠቀም። በራሳችን ስህተት በራሳችን ስንፍና ደካማ ሆነና በራሳችን ስህተት ተምረን ደግሞ ከራሳችን ስህተት ጠንካራ እንሆናለን። ስለዚህ የሚሄደውም እኮ ወደዛ የሚሄደውም በረከት እንደሆነ ያውቁታል። ማንም ሰው ማንም ሀገር ታፍኖ ግን ይቀጥላል ብሎ ማሰብ የመታፈኑ ውጤት ሌሎቹ ሊሰለቅጥ እንደሚችል ማሰብ ይጠይቃል። ቅድም ያልኩሽ እኛ የጠየቅነው ሲንግል ጥያቄ ነው፣ ነጥላ ጥያቄ ነው። ለዚህ አለመተባበር ትንሽ እኛን አፍነን ቀይደን እናደርጋቸዋለን። ከዛ በሂደት በእጃዙር ፖለቲካቸውን እንዳሁኑ እየዘወርን እያተራመስን እንቀጥላለን። አንድ ቅድም ሰላምና ደህንነት ተብሎ ሰላም ማስፈን የሚባለው ነገር ዛሬ እዚህ ስቱዲዮ እያለን ግጭቱ ቢቆም ደስተኛ ነኝ። አገር ውስጥ ግጭት አለ ተብሎ ግን ይሄ ጥያቄ መላላት የለበት። እሱ ምክንያት የአገር ውስጥ ግጭት ቢፈታና ሰላም ቢሆን የበለጠ ጉልበት ይሆናል። ግን ጉልበት ይቀንስብኛል ተብሎ ጥያቄውን ለማላላትና ለማዘግየት መሞከር ታሪካዊ ስህተት ነው። አለመንካት ይሻል ነበር። የነብር ተረት ነው የሚሆነው። ከዚህ በኋላ ነክተሻል፣ ተጀምሯል፣ ማጠናቀቅ ነው፣ ሌላ አማራጭ የለም ነው። አሳክተሽ አሳምረሽ የሏላይ ግዘት ነው የምንጠይቀው ጥያቄ። የትውልድ ጥያቄ እኮ ነው የጠየቀው። አይመለከተኝም በወቅቱ ሲሄድን ያልነበሩ ኢህአዴግ ሲሰጥ እኔ 8-9 ዓመቴ ነው። አሁን ግን እንደ ትውልድ ጠይቃለሁ። እንደ ትውልድ ኃላፊነትን እወጣለሁ። እንደ ትውልድ እንዲመለስ ጠይቃለሁ። እንድካስ እፈልጋለሁ። የኔ ኢትዮጵያዊ ትውልዶች ናቸው የባህር በር አልባ ማነው ባለቤት አገሪቷን የሰሯት። አገር የሰራ ትውልድ አለን ታሪክ። በዛ ደረጃ ማየት አለመተባበራችን ግን ሰላም ቢመጣ ሁላችን ምን ያህል በተደሰተ ካልመጣስ እስከሚመጣ እንጣው
ማስቀጠል ያስፈልጋል። መሪ የሚፈልገው ለዚህ ነው። ውስጡንም ውጩንም አመዛዝኖ መምራት ይቻላል። ለዚህ ግን ህዝብ የሚባል ነገር ግዴታ አለበት። የፖለቲካ ጥያቄ አላነሳንም፣ የህልውና ጥያቄ ነው ያነሳነው። እናመሰግናለን ዶክተር። እጅግ የሚገርም መገላለጽ ነው። ያው የሀሳብ እይታ ልዩነት ነው፣ ግን በዋናነት ደግሞ የሀሳብ ልዩነትም ኖሮ ሀገር ናት መጨረሻ ላይ ዋናው ማጠቃለያችን መሰብሰቢያችን ሀገር ኢትዮጵያ የሚባለው ነው። በየትኛውም እይታ ይሁን በየትኛውም አስተሳሰብ ይሁን በየትኛውም ፖለቲካዊ ርዕዮተ ዓለም ይሁን ጥቅም ለሀገር ነው፣ ለዜጎች ተጠቃሚነትና ሀገር ሉዓላዊነት ነውና ብሔራዊ ጥቅማችንን አስቀድመን እንጓዝ ነው። እንግዲህ የቀረ የሚሉት ነገር አለ ፕሮፌሰር? ስላለ ነው በዓለማ ምንም ችግር የለም፣ ግን ወንድሜ ትንሽ ሚስ አንደርስታንድ ያደረገ መሰለኝ። እስከምንችለው ድረስ በሰላም ነው የምንሄደው። ከዛ ውጭ ግን ኤኒቲንግ ጎስ። ይሄ እኮ የታወቀ ነው። ለምሳሌ እንበል ጎረቤት ሀገር ያው የማስታጠቁ ምናምን ሁሉ ነገር አለ። አንድ ነገር እኮ ወደ ሚሊተሪ አድቬንቸር የሚገባ ከሆነ እኮ ራሱ እንደውም ነገሩ ማጠረ ማለት ነው። ዝም ብለን ለምግ ብለን አንቀመጥም። ይሄ ነው ታሪካዊ ዳራ አለ፣ ሁሉም አለ፣ ብዙ ምሳሌዎችም አለ። ዩክሬንም የራሻም ጉዳይ አለ። የምናደርገውን እናደርጋለን። ስለዚህ ቀዳሚውን ግን ሰላማዊ ጉዳይ እናርገው ነው አንድ። ሁለተኛ ጦረኝነት ነው። እንዲህ ያልን እየፎከርንማ የሚሆን ከሆነ ኋላ ማጠፊያው እንዳያጥረን። ለምን ሳንክሽኖች አሉ። ያቺ ደክመ የምናገኛትን ቡናና ምን ወዲያውኑ ነው አውሮፓ ህብረትና አሜሪካ ሳንክሽን ውስጥ የሚያስገባው። ማነው የሚጎዳው? የኛ ሚሊዮን ገበሬ ነው። ስለዚህ ልብንና ሙያን በልባችን አድርገን እያንዳንዱ አመት ለኛ ኢኮኖሚ ጠንካራነት ኢምፖርታንት ነው። እየሰራን የተዘጋጀን ሚሊቴሪው ምኑ የተዘጋጀ ሬዲ ሆነን ቤተሰራችን እየሰራን ነው የሚከደው እንጂ ትንሽ ይሄ ሪቶሪኩንም ቀነስ ማድረግ ቮሊዩሙ ጥሩ ነው። በልብ ሙያችን ይዘን አመሰግናለሁ ፕሮፌሰር። የነበረን እንደ ዜጋ ነው ያቀረብነው፣ እንደ ዜጋ ነው። ምንድነው ሁላችንም ጥያቄ ካነሳም በኋላ የጥያቄ ከተነሳ ጀምሮ ኢትዮጵያ ላይ የዲፕሎማሲና ሌላ ውጥረት ለመፍጠር ተፈልጓል። ዶክተር ጌትዬ ልመልሶት፣ እኔ የእርስዎንም የፕሮፌሰርንም ሀሳብ ተረድቻለሁ። ምንድነው ሁላችንም እዚህ ጋር የሚያከራክረን የሀገር ጥቅም ነው አይደለ? ባህር በርን ማግኘት አለብን፣ ይገባናል። ትናንትኛ የነበረ ነው። በየትኛው መንገድ ሳይሆን በሰላማዊ መንገድ በሚገባን በህጋዊ መሰረታችን ትናንት በነበረን ዶክተር ኢብራሂም እኮ የ1952ን አንስተዋል። ጥሩ ምሳሌ ማለት ነው። የሚፈቅድልን አለ፣ የራሳችን ነገር ነው። ይሄንን ለማግኘት ደግሞ አንድነታችንን ማጠናከር ነው። በዚህም በዛም ያለውን ነገር አማካዩን መርጠን ህጋዊውን መንገድ ተከትለን አግባባዊ መንገድ ህዝቦቻችንን ደህንነታቸውን በሚያስጠብቅ መልኩ የሀገሪቱን ሉዓላዊነት በሚያስከብር መልኩ እናስኪድ ነው። ይሄ ነው ትክክሉ ሀሳብ። ስለዚህ በዚህ መልኩ የደመቀ ውይይት አድርገናል። እንግዲህ ተመልካቾቻችንም እንግዶቼንም እጅግ አድርጌ ያመሰግናለሁ። ጥሩ ሀሳብ ተንሸራሽሯል። የዛሬ የዳጉ ዝግጅታችንም በዚሁ መቋጫውን የሚያገኝ ይሆናል። እዚህ ስቱዲዮ በመገኘት በዚሁ በብሔራዊ ጥቅም ጉዳይ ምንድነው ብሔራዊ ጥቅም፣ እንዴትስ ማስከበር እንችላለን፣ ተግዳሮቶቹ ተጽዕኖቹን እንዴት መቋቋም እንችላለን በሚል ሰፊ ውይይት አድርገናል። በዚህ ጉዳይ ላይ እንግዲህ ማብራሪያም ሙያዊ ትንታኔም ሲሰጡ የቆዩት ፕሮፌሰር ብሩክ ኃይሉ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ እንዲሁም ሰፊ ዲፕሎማሲ ልምድ ያላቸው፣ ከዛም ባሻገር ዶክተር ኢብራሂም ሙሉሸዋ የፖለቲካል ሳይንስ ምሁርና ታሪክ ተመራማሪ እንዲሁም ዶክተር ጌትዬ ትርፌ የፖለቲካል ሳይንስ የስራ አመራር አማካሪና ፖለቲከኛ እንዲሁም የዩኒቨርሲቲ መምህር ከዚሁ ከኢቢሲ አዲስ አበባ ስቱዲዮ፣ ከኢቢሲ ወላይታ ሶዶ ስቱዲዮ ደግሞ ረዳት ፕሮፌሰር ተመስገን ቶራ በወላይታ ሶዶ ዩኒቨርሲቲ የእንግሊዝኛ ቋንቋና ስነ ጽሁፍ መምህርና በጅማ ዩኒቨርሲቲ የሶስተኛ ዲግሪ ተማሪ ናቸው። ተመልካቾችም እናንተም እንግዲህ ሀሳብን በመስጠት በመከታተልም አብራችሁን ስለቆያችሁ እናመሰግናለን። የዛሬው ዳጉ ዝግጅታችን በዚህ አብቅቷል። ሰላም።